የሸምበቆ ባድማው ባለ ታሪክ አቶ ታረቀኝ አድማሱ ነፍስ ይማር። በኢሳይያስ ጫኔ ተጽፎ አምሳሉ መሐሪ እንዳዘጋጀው። የሸምበቆ ባድማው ባለ ታሪክ በሚል ርዕስ የውድ አጎቴን አቶ ታረቀኝ አድማሱን ግለ ታሪክ ስጽፍ ሌሎችን ሰዎች መጠየቅ፣ መረጃና ሰነድ መሰብሰብ አላስፈለገኝም። ምክንያቱም በቅርበት አውቃቸዋለሁ። አሳድገውኛል፣ መክረውኛል። እሳቸው ፊደል ሳይቆጥሩና ሳይማሩ እኔ ወደ ትምህርት ቤት እንድላክና በዘመናዊ ቀለም ትምህርት አእምሮዬን እንዳንጽ በወላጅ አባቴ ላይ ግፊት ያደረጉ፣ ዛሬ ላለሁበት ደረጃ እንድበቃ ሁኔታዎችን ያመቻቹልኝ፣ በተፈጥሯቸው የተማሩ ካኗኗርና ዘይቤና ሕይወታቸው ጥበብና ማስተዋልን በእጅጉ የተካኑ ሰው ነበሩ። የአቶ ታረቀኝ አድማሱ ምድራዊ ሕይወትና መልካም ስብዕናቸውን የሚያወሳው ይህ የነጠረ ታሪክ በሃይማኖትና በእምነቱ ኩሩ ከሆነ የቤተ እስራኤል ማኅበረሰብ ይጀምርና በወላጆቻቸው በበጅሮንድ አድማሱ ኢሳይያስና በእመት ድንቄ ደስታ ቤተሰባዊ ፍቅርና አንድነት እንደ ጽጌረዳ አበባ ይፈካል። ሰው በሰውነቱ መከበር አለበት የሚል የተቀደሰ አመለካከት የነበራቸው አቶ ታረቀኝ አድማሱ ትጉህ የሕይወት መምህር ነበሩ። መምህርነታቸው ደግሞ በፊደል ወይም በቀለም ሳይሆን በድርጊት ወይም በተግባር እየፈጸሙና እያሳዩ ነበርና ይህ ዕድል ከደረሳቸው ሰዎች መካከል ግንባር ቀደሙ እኔ ስለመሆኔ በድፍረት እናገራለሁ። በዚች መለስተኛ መጽሐፍ ውስጥ የባለ ታሪኩን የሥራ ትጋትና ብርታት ወይም ደግሞ መንፈሰ ጠንካራነት ብቻ ሳይሆን ከወጣትነት እስከ ጎልማሳነትና የምሽት ዕድሜ ዘመን ለመከራና ለችግር አይበገሬነታቸውን በተጓዳኝ መልኩ ጽፌአለሁ። ስለ አቶ ታረቀኝ አድማሱ ማንነትና መልካም ግንዛቤን እንደምታገኙም ተስፋ አድርጋለሁ። ጽሑፉም ከብዙ የተደከመበትና ደረጃውን የጠበቀ ስለሆነ ግለ ታሪካቸውን በዚህ መልኩ ለሚጽፉና ለህትመት አብቅተው ወደ አንባቢያን ለሚያቀርቡ የማኅበረሰባችን ጸሐፍት ሞዴል እንደሚሆን በመተማመን ሁሉም እንዲያዳምጠው በታላቅ ትሕትና እጋብዛለሁ። ውልደትና እድገት። አቶ ታረቀኝ አድማሱ ከአባታቸው ከበጅሮንድ አድማሱ ኢሳይያስና ከእናታቸው ከእመት ድንቄ ደስታ በጥንቱ በጌ ምድርና ሰሜን ጠቅላይ ግዛት በሊቦ አውራጃ በበለሳ ወረዳ ቡልቡሃ በተባለች የቀደም ቤተ እስራኤላውያን መኖሪያ ገውጥ እንደ ኢትዮጵያ አቆጣጠር በ1912 ዓ.ም ለወላጆቻቸው አራተኛ ልጅ ሆነው ተወለዱ። ታረቀኝ የተባሉበት ምክንያትም እሳቸው በተረገዙበት ወራት በአካባቢው ወረሽኝ በሽታ ተነስቶ በርካታ ሰዎችን ለሞት አደጋ ይዳርግ ስለነበር በጅሮንድ አድማሱ ኢሳይያስ ለባለቤታቸው ለእመት ድንቄ ደስታ በማኅፀንሽ ጽንስ ተሸክመሽ በዚህ ተላላፊ በሽታ ብትያዢ አደጋው እጥፍ ድርብ እና የከፋ ስለሚሆን በሽታው እስኪያልፍ ድረስ ወደ ቤተሰቦችሽ ሂደሽ ብትቆይ መልካም ነው የሚል ሐሳብ አቀረቡላቸው። እመት ድንቄ ደስታ ግን ድንቅና ታምራትን የሚያደርግ ምሕረትና ቸርነቱ የበዛ የእስራኤል አምላክ በሁሉም ቦታ አለ፣ እኔንም በሆነ በሆዴ ውስጥ ያለውን ጽንስ ለሞት አሳልፎ አይሰጠንምና የትም አልሄድም በማለት እግዚአብሔርን አምነው ተቀመጡ። የክረምትን መግባትና አየር ጸባይን መለዋወጥ ተከትሎ የተከሰተው የወረሽኝ በሽታ ከሰው ወደ ሰው እየተላለፈ መስከረም እስኪጠባ ድረስ በርካታ ሕፃናትና አዋቂ ሰዎችን የሞት ሰለባ አደረገ። በእግዚአብሔር የታመኑትና የተደገፉት ነፍሰ ጡር ሴት ማለትም እመት ድንቄ ደስታ ግን ለራስ ምታትና ትኩሳት አንዳችም የሕመም ስሜት ሳይሰማቸው ያረገዙትን ልጅ በሰላም ሲገላገሉ ሕፃኗም ጤናማ ነበርና በጅሮንድ አድማሱ ኢሳይያስ እግዚአብሔር ጎነጠ አደረገኝ በማለት ጎነጠ ብለው ስም አወጡለት። እመት ድንቄ ደስታ ደግሞ የነገሩትን የሚሰማና የለመኑትን የሚሰጥ አምላክ ለበሽታና ለመከራ አላጋለጠኝም፣ ታረቀኝ ለማለት ታረቀኝ ሲሉ ስለ ጠሯቸው ሕፃኑ በአባት ወገን ጎነጠ እየተባለ የዓለም ስሙ ግን ታረቀኝ በሚል መጠሪያ ምድራዊ ሕይወቱን መኖር ጀመረ። አቶ ታረቀኝ አድማሱ ከእናታቸው ማኅፀን በመወለድ ወደዚች ምድር ከመጡባት ዕለት ጀምሮ የአባትና እናት ክትትልና ሙሉ እንክብካቤ ሳይለያቸው በእስራኤል ቤት ዘንድ ወንድ ልጅ ሲወለድ በሕገ ኦሪት የተደነገገው ሥርዓት ሁሉ እየተፈጸመላቸው
እንደ ብርቅ እየታዩ መልካም ቤተሰባዊ ፍቅር ከማግኘታቸውም በላይ በአካል ፋፍተው ከእናታቸው ጉያ በመውጣት መሬት ላይ በእጅና በጉልበቶቻቸው እየዳሁ ከታላላቅ እህቶቻቸውና ወንድማቸው ማለትም ከእመቤት ከጫኔና ከውበት አድማሱ ጋር እየተጫወቱ በማደግ ከነርሳቸው ቀጥሎ ለተወለዱት ካሴ፣ አካል፣ አያል፣ ማለፊያና ፍትግ አድማሱ የፍቅር አንድነት፣ የመተሳሰብና የመደማመጥ ተግባራዊ ሂደት መልካም አርአያና ምሳሌ እንደነበሩ ይነገራል። ኅብረትና አንድነትን የሰው ልጆች ሁሉ የሚያስቡትና የሚያልሙት ወይም የሚያቅዱት ራዕይ ወደ ተግባር የሚለውጡበትና የሚያሳኩበት ትልቅ ኃይል ቃል መሆኑን አበክረው ከተገነዘቡ እናትና አባት ማለትም ከበጅሮንድ አድማሱ ኢሳያስና ከእመት ድንቄ ደስታ አብራክ የወጡት አቶ ታረቀኝ አድማሱ በቤተሰብ ፍቅርና ማህበረሰብ ውስጥ በስስት ዓይን እየታዩ ተወልደው ባደጉበት የገጠር መንደር ደግሞ ከሰፊው ወገናቸው ጋር በሰላምና በደስታ እየኖሩ እንደ ማንኛውም የቤተ እስራኤል ታዳጊ ወንድ ልጅ የቀንድና የጋማ ከብቶችን በማገድና የግጦሽ ሳር ወዳለበት ቦታ በማሰማራት እንዲሁም ወደ አልከበር ነድተው በመውሰድና በመመለስ ወላጆቻቸውን በቅንነትና በታማኝነት ሲያገለግሉ በረኝነት የቀን ውሏቸው ከጾታና የዕድሜ እኩዮቻቸው ጋር ከለምለምና አረንጓዴ መስክ ላይ ቦርቀው ከምንጭ ውሃ ጠጥተው ከወራጅ ወንዝ ዋኝተው አድገዋል። በሀብት በደረጀና ፍቅርን መሠረት ባደረገ ቤተሰብ ውስጥ የተወለዱት አቶ ታረቀኝ አድማሱ የሞቀ እየተመገቡና የቀዘቀዘ እየጠጡ በደስታና በድሎት በመያዛቸው አካላዊ እድገታቸው ፈጣን ከመሆኑም በላይ በዚያ የልጅነት ዘመናቸው በአካባቢዎች ሰዎች ዘንድ አንደበተ እርቱ እየተባሉ ይሞካሹ ነበር። አቶ ታረቀኝ አድማሱ በገጠሪቱ ኢትዮጵያ ቤተ እስራኤላዊ የልጅነት እድገትና ሂደት መሠረት የከብት ጭራ ተከትሎ መዋሉን ወይም እረኝነትን ተሰናብተው በአፍላ ወጣትነት ጊዜያቸው ማለትም 17 ዓመት የዕድሜ ክልል ላይ እንደደረሱ የግብርና ሙያን ከአባታቸው ከበጅሮንድ አድማሱ ኢሳያስና ከታላላቅ ወንድማቸው ከአቶ ጫኔ አድማሱ በመማር ወግና ባህልን ደግሞ በአካባቢ ማህበረሰብ በመቅሰም ሰናይ ባህሪና ስነ ምግባሩ ከወላጆቹ ማንነት ጋር የተገመደ ፍጹም ቤተ እስራኤላዊ እምነትና ክብርን መሠረት ያደረገው ወጣት ለመባል የበቁ በተፈጥሯዊ ዕውቀታቸው እጅግ የላቁ ሰው ነበሩ። በጅሮንድ አድማሱ ኢሳያስ ማረሻና እርፍ አዋደው ሞፈርና ቀንበር አስማምተው ልጆቻቸውን በግብርና ሙያ ላይ አስተምረው በሁለቱ ወጣቶች አፍላ ጉልበት የታረሰው መሬት ለምቶ የተዘራው ዘር በቅሎ ተኮትኩቶና ታርሞ እሸት ከጓሮ ምርት ካውድማ በገፍ እየታፈሰ በጎታና በጎተራ በሚከተትበት እውነተኛ የአባትና የልጅነት ፍቅር በሚገለጽበት በተለይም በጅሮንድ አድማሱ ኢሳያስ ልጆቻቸው ምንጊዜም በጎ ሥራ እንዲሰሩ ከክፉ ተግባር እንዲቆጠቡ ትጉህና ታታሪ ገበሬ እንዲሆኑ በቀን ውሏቸው በሌሊት አዳራቸው በሚመክሩበትና ድካምና ስንፍናን እንዲጸየፉ በሚያስተምሩበት አፍላ የጉልምስና ዘመናቸው የሁለቱ ልጆቻቸውን ብቻ ሳይሆን የመላውን ቤተሰብ ወደፊትና ዘላቂ ሕይወት እድገትና ብልጽግና የሚያጨልም ድንገተኛ ክስተት ተፈጠረ። ይሄውም ፋሺስት ኢጣሊያ ለብዙ ዘመናት ስትታጠቅና ራሷን ለወረራ ስታዘጋጅ ቆይታ እንደ ኢትዮጵያ አቆጣጠር በመስከረም ወር 1928 ዓ.ም ግማሽ ሚሊዮን ዘመናዊ የጦር ሰራዊት፣ 500 የጦር ጠያራ፣ 500 ጥሩር ለበስ ካሚዮኖች፣ እልፍ አላፍ መድፍና ከባድ መትረየሶች፣ የመርዝ ጢስና ፈንጂ በዘመኑ ዘመናዊ የተባሉት መገናኛ ሰፊ የስለላና የጭንገፋ አውታር ተደራጅታ በኢትዮጵያ ላይ ግልጽ ወረራ ስታደርግ የጦርነቱ ወላፈን በለሳና አካባቢም በተለይም የቡልቡሃን የገጠር መንደሮች በሚለበልበት በዛ ቀውጢ ዘመን ድንገት ባልተጠበቀና ባልታሰበ ሁኔታ በጅሮንድ አድማሱ ኢሳያስ ዕለተ አርማታ የጦርነቱ ሰለባ በመሆን ሕይወታቸው በማለፉ ሐዘኑ፣ ጭንቀቱ፣ መከራውና ስደቱ ለመላው ቤተሰብ ሆነና አቶ ታረቀኝ አድማሱ የአባት ድሃ ሆነው ዘላቂውን የሕይወት ዘመናቸውን መግፋት ግድ ሆነባቸው።
ከበጅሮንዳ አድማሱ ኢሳያስ ህልፈተ ሕይወት በኋላ የቤተሰቡ ዕጣ ፋንታ። በጅሮንዳ አድማሱ ኢሳያስና እመት ድንቄ ደስታ 3 ወንድና 6 ሴቶች በአጠቃላይ 9 ልጆችን ወልደው ለመሳም የታደሉ ባልና ሚስት እንደነበሩ ሲታወቅ 3 ልጆች ማለትም እመቤት፣ ጫኔና ውበት አባታቸው በድንገተኛ አደጋ ከመሞታቸው ቀደም ብለው በሕገ ኦሪት ሥርዓት በወግ ማዕረግ በለምለም ዳስ ተድረው እንደነበረ የቤተሰቡ ግለ ታሪክ ይናገራል። በሰው ልጆች የሕይወት ሂደት ውስጥ የጥፋት ጨለማ ተወግዶ ብርሃን ሊተካ የሚችለው በወጣትነት ዘመን ላይ ቢሆንም በጊዜና በቦታ ሳይወሰን ስለ ልጆቹ የዕለት ልብስና ጉርስ የሚያስበውን መንፈሰ ጠንካራ አባት፣ ርኅራኄና ፍቅር በቤተሰቡ እንዲሰፍን ዘወትር የሚያስተምረውን አባወራ፣ በሞት የተነጠቀው ቤተሰብ የአንገት ማስገቢያ መጠለያ፣ ቤቱ በሳት ተቃጥሎ ሀብት ንብረቱ በወንበዴ ተዘርፎ ለረሃብና እርዛት ተጋልጦ አቶ ታረቀኝ አድማሱ እጅግ ከሚወዳቸው ወላጅ እናታቸው እንዲሁም ከታላላቅና ታናናሽ እህት ወንድሞቻቸው ጋር በአጠቃላይ 14 ነፍሳት የዕለት ጉርስ ፍለጋና ወደ እስራኤል አምላክ ጸሎት ማድረሻ ቋሚ ቦታ ተነፍገው ከአንዱ ጎጥ ወደ ሌላው ጎጥ በመዘዋወርና በመንከራተት ለተከታታይ 2 ዓመታት ለከፋ ስደትና አደጋ ተጋልጠው ኖረዋል። በእነዚህ የስደትና የርዛት 2 ዓመታት የበጅሮንዳ አድማሱ ኢሳያስ ወላጅ እናት እማሆይ ታድላ ትእዛዙ በልጃቸው ድንገተኛ ሞት ምክንያት በሐዘን እንደተጎዱ፣ ረሃብ መከራውና ችግሩ እየተፈራረቀባቸው በጤና ማጣትም በዕድሜ መግፋትም ምድራዊ ሕይወት ዘመናቸውን ጨርሰው ከዚህ ዓለም በሞት ተለይተዋል። ከማሆይ ታድላ ትእዛዙ ህልፈተ ሕይወት በኋላ ቤተሰቡ በአጠቃላይ ከጎንደር ከተማ በስተ ምስራቅ 60 ኪሎ ሜትር ርቀት ላይ በምትገኘው አይባ ኢየሱስ ከተባለች ጎጥ ሂዶ ሰፈረ። የአካባቢውን የአየር ጸባይ ተስማሚነትና የመሬቱንም ለምነት ግንዛቤ ውስጥ በማስገባት ቋሚ የመኖሪያ ቤት አድርጎ በመወሰን ወንዶች በዕደ ጥበብና በግብርና ሙያ፣ ሴቶች በሸክላ ሥራ ተሰማርተው ቤተሰባዊና ማኅበረሰባዊ ሕይወታቸውን መምራት ቢጀምሩም ቤተሰባዊና ማኅበራዊ ሕይወታቸውን በትኩስ የወጣትነት ዘመናቸው አባታቸውን በሞት የተነጠቁት አቶ ታረቀኝ አድማሱ ከሐዘናቸው አላገገሙ። የመከራ ድባብ ከላያቸው ላይ አልተወገደም ነበር። ከሌሎች እህት ወንድሞቻቸው በተለይም ከእርሳቸው በዕድሜ ከሚበልጡት ሁሉ በተለየ ሁኔታ ለብዙ ጊዜ ሐዘን አንገታቸውን ያስደፋቸውና መከራም የበረታባቸው ዋናው ምክንያት የእሳቸው ታላላቅ 2 እህቶቻቸውና 1 ወንድማቸው ከአባታቸው ድንገተኛ ሞት በፊት ለአቅመ አዳምና ሔዋን ደርሰው እንደ ቤተ እስራኤል ሃይማኖትና ባህል በወላጅ አባታቸው አማጭነትና ልጅህን ለልጄ ለጋብቻ ተጠያቂነት በወግ በማዕረግ ተድረውና ተኩለው ጎጆ በመቀለስ 3 ጉልቻ መመስረት ሲታደሉ አቶ ታረቀኝ አድማሱ ግን አባታቸው በሕይወት እያሉ የአካል እድገታቸውና ዕድሜያቸው ቢፈቅድም የኢትዮጵያውያን ጦርነት ባስከተሉ የአካባቢው ሰላም መደፍረስና በተፈጠረው ግርግር መካከል ደግሞ ድንገት ሳይታሰብ የአባታቸው እንደወጡ መቅረት ማለትም ድንገተኛ ሞት ጊዜና ተፈጥሮ ተጽዕኖ ስለፈጠረባቸው ነበር። ቢሆንም የወጣትነት ዘመን በሳቸው ማኅበራዊ ሕይወት ውስጥ የተሻለውና ተፈላጊው ምርጥ ጊዜ መሆኑ ከወዲሁ ተገንዝበው ስለ ብቸኛዋ እናታቸው የወደፊት ዕጣ ፋንታ በማሰብ ጭንቀትና ኑሯቸውን ለመምራት በማለዳው አባታቸውን በሞት የተነጠቁና በኑሮ ግራ የተጋቡ እህት ወንድሞቻቸውን ቀና ሕይወት ጎዳና ለማመላከት በአጠቃላይ ቤተሰቡ የሚሰማውን የብቸኝነት ስሜት ለመካፈልና ሕመም ጉዳቱን ተረድተው ለመጠገን ባጭር ታጥቀው ቀበቷቸውን አጥብቀው ሰርተው ለማፍራትና አፍርተውም የእናታቸውን ችግር ለመቅረፍና ለአቅመ አዳምና ሔዋን ያልደረሱ እህቶቻቸውና ወንድሞቻቸውን በማሳደግ ለቁም ነገር ለማብቃት ተነሳሱ። የአቶ ታረቀኝ አድማሱን ወላጆች ጨምሮ ማንኛውም ቤተ እስራኤላዊ ሁሉ ከዘርና ከሃይማኖት አኳያ እንደ ሌላው ፊውዳልና የመሬት ከበርቴ ኢትዮጵያዊ ከዘር ሐረግ የተወረሰ ርስትና የእርሻ መሬት ስላልነበረው ከባለ ሀብቶች በሎሌነት ገብቶ ከ4 አንድና ሲሶ
ማረስ የተለመደ ነበርና የአቶ ታረቀኝ አድማሱ ሰርቶ የማግኘትና ቤተሰቡን የማስተዳደር ዕጣፋንታ ከዚሁ የዘለለ አልነበረም። ከዚህ አኳያ እሳቸው የአይሁድነት እምነት ተከታይና አራማጅ ሆነው ሳለ የተለያዩ ሃይማኖት፣ ባህል፣ ልማድና አስተሳሰብ ያላቸው ባለሀብቶች መኖሪያ ጎጥ እየሄዱ በእርሻ ሙያ በመቀጠር የሚያገኙትን እህል ለእናታቸው በመስፈር ለቤተሰቡ የኢኮኖሚ አውታር ሆኑ። ለግብርና ወይም ለሌላ ተግባር ተቀጥረው በሚሄዱበት ጊዜ የባለ ሀብቱንና የአካባቢውን ሰው አስተሳሰብና አመለካከት እንዲሁም የአኗኗር ዘይቤ ቀድመው የመገንዘብ ተፈጥሯዊ ክህሎት ስለነበራቸው የሃይማኖትና የእምነት ልዩነት ባለበት ቦታ በጥበብና ተቻችሎ በብልሃት በመኖር ረገድ ትልቅ ተሞክሮ እንደነበራቸው ቢታወቅም አንዳንድ ጊዜ በጣም አስከፊና አሳዛኝ ችግሮች እንዲሁም እጅግ ተስፋ አስቆራጭና እልህ አስጨራሽ ጉዳዮች እየገጠሟቸው ሁሉንም እንዳመጣጣቸው እየተቀበሉ በማስተናገድ በተረጋጋ መንፈስ ተወጥተዋቸዋል። የትዳር ሕይወት። አቶ ታረቀኝ አድማሱ በአፍላ የወጣትነት ዕድሜያቸው ከአቅም በላይ የሆኑ በርካታ ማኅበራዊ ኑሮ መሰናክሎች ቢገጥሟቸውም መከራና ችግር ቢፈራረቅባቸውም ፍጹም የሆነ የአእምሮ መረጋጋት እየተስተዋለባቸው ለወላጅ እናታቸው ለታናሽ ወንድምና እህቶቻቸው ተስፋ ከመሆን ባለፈ በሚኖሩበት አካባቢ ማህበረሰብ ዘንድ ጠንካራና ታታሪ ገበሬ ስለመሆናቸው እየተመሰከረላቸው የመልካም ባህሪና የሥራ ፈጠራ አቅም ግንባታ ክህሎታቸው ከፍተኛ አድናቆትን እያጎናጸፋቸው በነበሩበት ወቅት ከዕለታት በአንዱ ቀን ከእናታቸው ከታላቅ ወንድማቸውና ከእህታቸው በኩል አንድ መሠረታዊ ጥያቄ ቀረበላቸው። ከምሥራቅ አቅጣጫ የወጣችው የማለዳ ፀሐይ በአይባ ኢየሱስ ተራሮች አናት ላይ ዘልቃ የብርሃን ጸዳሏን ለሰማይ አዕዋፋት ለምድር ፍጥረታት ስትለግስና ለስለስ ባለ ሙቀቷ ደግሞ ጥቁር ካባውን የሰው ልጅ ተከትሎ ሰውነት ስታፍታታ እመት ድንቄ ደስታ ከጎረቤትና ከአካባቢው ሰው ሁሉ ቀድመው ከመኝታቸው በመነሳት የማለዳ ጸሎታቸውን ወደ እስራኤል አምላክ ማድረስ የተለመደ መንፈሳዊ ባህሪያቸው ነበር። ጸሎት ማለት ጸለየ፣ ለመነ፣ ጠየቀና ማለደ ከሚለው የግዕዝ ቋንቋ የተገኘ ቃል ሲሆን ከእግዚአብሔር ጋር መነጋገር፣ አምላክን ማመስገን፣ መለመን፣ መጠየቅና መማፀን በሚል ትንታኔ የሰው ልጅ ሐሳቡን ለእግዚአብሔር የሚገልጥበት አምላክም ልመናውን ተቀብሎ ፈቃዱን የሚፈጽምበት ረቂቅ ምስጢር ነው። ጸሎት ሰማዕታት ከነደደ እሳት፣ ከተሳለ ስለት፣ ከአላውያን መኳንንት፣ ከአሕዛብ ነገሥታት፣ ከዳቢሎስ ተንኰልና ሽንገላ ካጠመደው አሽከላ የዳኑበት ጋሻ መሆኑ በእስራኤል ቤት ሁሉ እየተነገረና በትውፊት እየተላለፈ ከትውልድ ወደ ትውልድ እንደዘለቀውና ንጉሥ ዳዊትም በመዝሙር ምዕራፍ 5 ቁጥር 3 ላይ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅህም አለሁ ሲል በእግዚአብሔር ፊት እንደ ጸለየ ሁሉ እመት ድንቄ ደስታ ከባለቤታቸው ከበጅሮንዳ አድማሱ ኢሳይያስ ፍረተ ሕይወት በኋላ ሁሉንም ነገር እርግፍ አድርገው ትተው ልጆቻቸውን ሰብስበው በመንከባከብና በማሳደግ ያለመታከት ዘወትር በቀን 3 ጊዜ ወደ እስራኤል አምላክ ይጸልዩና ይሰግዱ ነበር። ከማለዳው ጸሎትና ስግደታቸው በኋላ ሴት ልጆቻቸው የቤታቸውን ወለል ጠራርገው ጀበና አቅርበው ስኒ ደርድረው ቡና ሲቀሉ መንደሩና አድባሩ በመልካም መዓዛ ይታወዳል። ከዚያም የተቆላው ቡና ተወቅጦና ተፈልቶ ተርቲመኛው ተጠርቶ በእርጋታ ተቀምጦ አቦል ጦና እና በረካ ከተጣ በኋላ እንደ አባት አደሩ እንደ ዕድሜ ቅደም ተከተሉ እየተመረቀና ከበረከት ቃል ጋር ሰሜ አሜን በሚባልበት ጊዜ እመት ድንቄ ደስታ ልጃቸውን ታረቀኝ አድማሱን በስስት ዓይን እየተመለከቱ ልጄ ሃይማኖትና ባህላችን በሚፈቅደው መሠረት ለአቅመ አዳም የደረስከው አባትህ በጅሮንዳ አድማሱ ኢሳይያስ
በሕይወት በነበሩበት ዘመን ቢሆንም ጠላት አገራችን የወረረበት የነፍስ ወከፍ ጥይትና የከባድ መሳሪያ ድምፅ ከርቀት በሚደመጥበት ሰላምና ደህንነት የጠፋበት ሌባውና ቀማኛው የበረታበት ጊዜ ስለነበር ሰርግ ሰርጎ ደስታ ለማየት ቀርቶ ሕይወትን ካደጋና ከሞት ማትረፍ በራሱ ትልቅ መታደል ነበር። አባትህና እኔ አንተን ልጃችን እንደ ታላላቆች እህቶችህና ወንድምህ በወግ ማዕረግ ድረን ኩለን ዓለማችን በማየት ፈንታ እኔ የልጅነት ባሌንና የኑሮ ጓዴን እናንተ ልጆቼ ደግሞ የአባታችሁን መራራ ሞትና ሐዘን ማስተናገድና ስደትና መከራን መቀበል ዕጣ ፋንታችን ሆነ ብለው ላፍታ ያህል በምናብና በትዝታ ፈረስ ላይ ተቀምጠው ከባለቤታቸው ጋር በሰላም በደስታና በፍቅር ወደ አሳለፉበት የትዳር ሕይወት ሄደው ተመለሱና ሐሳባቸውን ሰብሰብ አድርገው አየህ ልጄ የኔን የእናትህን ችግርና መከራ ለመቅረፍ ወንድምና እህቶችህን አሳድገህ ለቁም ነገር ለማብቃት ራስህን ዝቅ አድርገህና አዋርደህ ሀብትና ንብረት ላለው ሁሉ በጉልበትህ እያገለገልክ ባፈራው እህልና ጥሬ ገንዘብ ዛሬ ለደረስንበት ሁኔታ አብቅተህናል። በዚህ ወደር የማይገኝለት መልካም ተግባርህ የእስራኤል አምላክ ውለታህን ይክፈልህ። ተባረክ ልጄ። ከለጋ የወጣትነት ዕድሜ ጀምሮ በሰው ቤት እንጀራ መከራና ችግርን በመቋቋምህና አሁን እኔ ለማቀርብልህ ጥያቄ በመብቃትህ አንተነትህ ተወልደህ ባደግክበት ቤተሰብና ማኅበረሰብ ዘንድ ማንነት ተመዝኖ ትልቅ የክብር ስፍራ ተሰጥቶታል። ስለዚህ በእኔ በእናትህ በወንድምና እህቶችህ እንዲሁም መላው ቤተሰብ ፍቃድ እንደ ሕገ ኦሪት ሥርዓትና ደንብ ተሞሽረህና ከሸራ ታስሮልህ አቻ የምትሆንህን ሴት በቃል ኪዳን አግብተህ ትዳር እንድትመሠረትና ልጆች ተወልደውልህ ለዘር እንድትበቃ ሁላችንም እንፈልጋለን ሲሉ ፍጹም በተሰበረ ልብ ጥያቄውን ለአቶ ታረቀኝ አድማሱ አቀረቡላቸው። አቶ ታረቀኝ አድማሱ ከእናታቸው ከእመት ድንቄ ደስታና ከወንድም እህቶቻቸው የቀረበላቸውን የተቀደሰ ዓላማ በእሽታ መንፈስ ራሳቸውን ዝቅ አድርገውና እጅ ነስተው በመቀበል ቀጣዩን ኦሪታዊና ባህላዊ የሰርግ አፈጻጸምና ሂደት በታላቅ ወንድማቸው በአቶ ጫኔ አድማሱ የሩቅና የቅርብ ክትትልና ጉዳይ ፈጻሚነት ባንክሮ መከታተል ቀጠሉ። እመት ድንቄ ደስታ ከልጃቸው ከአቶ ታረቀኝ አድማሱ ጋር በጋብቻ ቃል ኪዳን የምትጣመረውን ሙሽራ የወላጆቿ ዘርና ቤተሰባዊ ማንነት ከሳቸውና ከበጅሮንዳ አድማሱ ኢሳያስ የዘር ሐረግ ጋር ቅርበት እንዳይኖረው ማለትም እንደ ቤተ እስራኤል ባህላዊና መንፈሳዊ ጋብቻ ሥርዓት መሠረት ዘር ቆጥረው ከሰባት ቤት የዘለለ ይሁዳዊ ሃይማኖትና እምነታቸው እንዲሁም የባህልና ወግ ሥርዓት አጠባበቅና አከባበራቸው በስፋትና በጥልቀት ጥናት እንዲያደርጉ ከታላቅ ልጃቸው ከአቶ ጫኔ አድማሱ ጋር በመምከር የአቶ ስብሃት ጌታሁን እና የወይዘሮ ትብለት ታምኖ ሴት ልጅ የዛን ጊዜዋ ወይዘሪት ወረዱ ስብሃት መስፈርቱን አሟልታ በመገኘቷ አማጮችን መርጠው በመላክ ከሴት ወገን የይሁንታ መልስ እንዳገኙ በግራ ቀኙም ቤተሰብ በኩል የሰርጉ ጊዜ መቼ ይሁን በሚል የጋራ ሐሳብና ስምምነት ውሳኔ ላይ ተደረሰ። አብዛኛውን ጊዜ በኢትዮጵያ የነበረው የቤተ እስራኤል ማኅበረሰብ የሰርግ ድግስ የሚካሄደው እህል ከማሳ ተሰብስቦና ተወቅቶ ወደ ጎታና ጎተራ በሚከተትበት ማለትም የመከር ወራት ሲጠናቀቅ ነበር። ይህ ወቅት የተመረጠበት ዋናው ምክንያት ሰርጉን በስፋት ለመሰረግና ታዳሚውን ለማስደሰት የሚያስችል የተትረፈረፈ እህል በየአይነቱ የሚመረትበትና ለድግስ ፍጆታ የሚሆን እህል በቅርብ ስለሚገኝ ነበር። በዚሁ መሠረት ለጌሾ ቀጣውና ብቅል አበቃቀሉ፣ ለበርበሬ ቅንጠሳውና ቅመም ዝግጅቱ ከሴትም ሴት እየተመረጠ እንደየሙያ ችሎታውና የባልትና ደረጃው የሥራ ክፍፍል ሲያደርጉ፣ ወንዶች ደግሞ
ለፍሪዳ የሚሆን ከብት፣ ለሙዚዎች የበግና የፍየል ሙክት እየመረጡ የአቶ ታረቀኝ አድማሱን የሰርግ ዕለት የሚያደምቁበት የዳስ መጣያ ቦታ በቤተሰቡ አሳሳቢነት፣ በጎረቤት ተሳታፊነት ከመንደሩ አማካኝ ስፍራ ተፈልጎ ተመነጠረና ተደለደለ። በሰርጉ ዋዜማ ዕለት ታላላቅ ሰዎች ሐሳብ እየሰጡ ኮበሌዎች እጅ በእጅ ተረባርበው ለምሰሶ ለማገርና ወራጅ ተመርጦ በተዘጋጀው ግድግዳና እንጨት ሰፊ ዳስ ተሰርተው ጣራው ላይ እርጥብ ቅጠል ተሸክመው ውስጡን ቄጠማ ተጎዝጉዞ አስዋቡት። ከቅርብና ከሩቅ ሀገር የክብር ጥሪ የተደረገላቸው የማኅበረሰቡ ካህናት፣ የእምነት አባቶችና ሽማግሌዎች እንደየአመጣጣቸውና ቅደም ተከተላቸው በተመረጠላቸው ስፍራ ሲቀመጡ፣ እድምተኛው ደግሞ እንደ ጾታና የዕድሜ ደረጃው ቦታውን ይዞ በመቀመጥ ዳሱ በሰው ተሞላ። ሳቅና ጨዋታው አካባቢውን የደራ ገበያ አስመሰለው። መድንቄ ደስታ ለልጃቸው ለአቶ ታረቀኝ አድማሱ ሰርግ የጠመቁትን መጠጥ፣ የሰርትን ወጥና የጋገሩትን እንጀራ በካህናት ፊት አስቀረው መንፈሳዊ ቡራኬ ተደርጎበት በገፍ የቀረበው ምግብና መጠጥ እየተበላና እየተጠጣ አሳላፊዎች የጎደለ ብርሌና ዋንጫ እየሞሉ ያነሰ እንጀራ ሲኖር እየጨመሩ ሞቅ ደመቅ ያለ ድግስ ስለነበር ሐዘን በደስታ ትካዜ በሰላማዊ ቤተሰብ ጨዋታ ፍጹም ፍቅር የሰፈነበት ምሽት ይስተዋል ነበር። ምግብ ተበልቶ መስሪያ እንደተነሳ መንፈሳዊ ዝማሬው በታላላቅ አባትና እናቶች፣ ባህላዊ ዘፈንና እልልታው ደግሞ በኮበሌና ወይዛዝርቶች ደመቀ። እህትና ወንድም ወኔ የቀሰቀሰው ዘመድ አዝማድ እየተነሳ በዳሱ መካከል እስክስታ በመውረድ ቤተሰባዊ ፍቅሩን በመግለጽ ላይ እንዳለ ሊቀ ካህናቱ በእጃቸው አጨብጨው ዘፈኑና ጭፈራው ጋብ እንዲል ትእዛዝ አስተላለፉ። በዚህን ጊዜ ሙሽራው አቶ ታረቀኝ አድማሱ በሚዜዎች ታጅቦ ወደ ካህናቱና ታላላቅ የእምነት አባቶች ፊት ሲቀርቡ አብሯቸው እንዲወጣና እንዲገባ ማለቱም ፍጹም ካጠገባቸው የማይለየው ከሸርመንታ ከጎናቸው በመሆን አብሯቸው ቆመ። ዳሱ ውስጥ ይዘፈና ይጨፈር የነበረው እድምተኛው ጸጥ ረጭ ብሎ ባያለበት በመቆም ቀጥሎ የሚሆነውን ኦሪታዊ የሰርግ ሥርዓት መከታተል ጀመረ። ሊቀ ካህኑ ከኦሪት መጽሐፍት ከታላላቅና ደቂቀ ነቢያት እየጠቀሱ ቃለ ቡራኬ ካሰሙ በኋላ ለከሸራ ሥርዓት ከፈትል ልቅ የተዘጋጀ ነጭ ክርና ቀይ እዳይት ባንድ ላይ ሸርበው ሁለት ሰዎች በክብር ይዘው ቀረቡና ከሙሽራውና ከከሸርመንታው ግንባር ላይ ለማሰርና ለሙሽራ አልባሳት መለያ ወግ የመጀመሪያውን ሥርዓትና ወግ ለመፈጸም ቀረባሉ። ሙሽራው አቶ ታረቀኝ አድማሱና ከሸርመንታቸው በንጹሕ ኩታ ተጋርደው እንደ ቤተ እስራኤል ማኅበረሰብ ኦሪታዊ እምነትና ባህል ካህናትና የእምነት አባቶች በዕለተ ሰርግ የሚፈጸሙን ሥርዓትና ደንብ ሲጠባበቁ ካህናት የገብር ኡቱ ሰብሃቲቱ ቅዱስ ከመሬት ይዘኒ ሴብሖ ለአዶናይ በሃቲቱ ቅዱስ በጊዜ ጸለይኩከ በጊዜ አመገስኩከ እስከ ዛቲ ዕለት መኖሪያ ለሰናያት ይዘኒ ሴቦ ስሙ ለአዶናይ የሚለውን ጸሎተ ብራኬ እያሰሙ ከመራዊ መራዊት የሚለውን ቃልም በዜማ እያዜሙ ቀደሱ። ሁለት ሰዎች ካሸራውን ዘርግተው በመያዝ የሙሽራውና የካሸርመንታውን የእግር አውራ ጣት በማስነካትና ወደ ላይ ከፍ እያደረጉ ጉልበታቸውን እስከ አስነክተው በሦስተኛው ጸሎት ግንባራቸው ላይ ሲያስሩ ካህናቱ ከመጸው ይሰብሕኮ ክሙ አባ ከሽሬ ካሸራው አይሜላ እያሉ ልብን ሰርስሮ በሚገባ ዜማና ቅላጼ ሽብሸባና ወረባ ሲረግጡ ዳሱ ውስጥ ያሉት ወይዛዝርትና ኮበሌዎች ደግሞ በተራቸው ወደ ዳንኪራው መካከል ሰርስረውና ተጋፍተው በመግባት የካህናቱን መንፈሳዊ ዜማና ቅዳሴ ወደ ባህላዊ እስክስታና እልልታ በመለወጥ በደስታ ሲፈነድቁ የዕድሜ ባለጸጋ እናቶችና አባቶችም ገመድ ከዘመዱ
ወዳጅ ከወዳጁ ጋር በፍቅርና ዓይን እየተያየ በለምለም ዳስት ውስጥ በክብር ተቀምጦ ማውጋት የተለመደ ነው። ታረቀኝ አድማሱ ተሞሽረውና በሙዚቃቸው ታጅበው ወደ ሙሽሪት ሀገር ከመሄዳቸው በፊት በዳሱ ውስጥ በተዘጋጀላቸው ስፍራ ተቀምጠው ከድምተኛው ጋር ከተጋበዙ በኋላ ለሙሽራውና ለሚዜዎች ደህንነት ሲባል በዕድሜና ባስተሳሰብ በሰል ያለ ሰው የካዝና አባት ተብሎ ተሰይሞላቸው የአገሩ ርቀትና የሚወስድባቸው ጊዜ ተተምኖ ሳይመሽ በጊዜ እንደሚደርሱ ወስነው ጉዞ አደረጉ። ሙዚዎች የወንድ ሙሽራውን አጅበው ሆሆ ለጋው ሽቦ እያሉ በሞራል በመጓዝ የሴት ሙሽሪት አገር ደርሰው ወደ መንደሩ ዘልቀው ሲገቡ ከፍተኛ የሆነ የክብር አቀባበል ተደርጎላቸው ከተጋበዙ በኋላ መሪና አስተዳዳሪ እንደሆነ የተመረጠው የካዝና አባት ወደ ካህናትና ታላላቅ የእምነት አባቶችና ሽማግሌዎች ዘንድ ቀርቦ አስፈላጊን ኦሪታውና ባህላዊ የሰርግ ሥርዓት ከፈጸመ በኋላ ሙሽሪትን ተረክቦ ወደ ሙሽራው በማቅረብና ከሴት ወገን ተመርጦ ላላማጅነት የተመደበውን ሰው በመጨመር በእርጋታና በማስተዋል ወደ አገራቸው ተመለሱ። የካሽራ ሥርዓትና ሂደት ያስፈጸሙ ካህናት፣ ታላላቅ የእምነት አባቶችና ሽማግሌዎች በእመት ድንቅ ደስታና መላው ቤተሰብ አስተናጋጅነት ዳስ ውስጥ ተቀምጠው የሙሽራውና የሙሽሪትን በሰላምና በደስታ በአንድ ላይ መመለስ ሲጠባበቁ ድንገት ሙዚው በጋለ መንፈስ ለጋው ሽቦ እያለና ዳንኪራ እየረገጠ ከተፍ ሲል መንደሩ በልልታና በጭብጨባ ድምፅ ደስታውን አስተጋባ። ካህናት ለሙሽሮች ካላቸው ክብር የተነሳ ከተቀመጡበት ተነስተው ይሰብህኮ እምኩሉ ሰማይ በሚል ቡራኬ መርቀውና ቀድሰው ሚዜው ሆሆ እያለና እየጨፈረ ወደ ዳሱ መሃል በመግባት የወጌን ሲል የደንቡን ተቀብሎ እየበላና እየጠጣ ሙሽሪትን ከሙሽራው እያላመዱ ይሰነብታሉ። መድንቄ ደስታ ልጃቸውን በለምለም ዳስ ድረውና ኩለው ዓለማቸውን አይተው ጥሪያቸውን አክብሮ ለሰርግ ታዳሚነት በክፍር የመጣ የሩቅና የቅርብ እንግዳ በሚገባ ተስተናግዶና ተሸኝቶ መላው ቤተሰብ እጅግ ተደስቶ ፍጹም በሆነ ሰላምና እረፍት ላይ በነበረበት ሰዓት እናት ለልጃቸው ስለ ትዕግሥት እንዲህ ሲሉ ተናገሩ። ትዕግሥት የሕይወት ስንቅና የፈተና ምስጢር ከአንዱ ከእስራኤል አምላክ ከተሰጠን የሕይወት መመሪያ ስጦታዎች አንዷ ናት። ትዕግሥት መከራና ስደት ላይ ወድቆ ለነበረው ማንነታችን የማንሰራራት ዓላማና እግድ መብራትና ብርሃን ሕይወታችን ካደጋና ከጥፋት የጠበቅንባት የግንብ አጥር፣ አመለካከታችን ያሰፋንባት ጥበብ፣ ፍትሕን ያገኘንባት የእውነት ሚዛን፣ ውጤታማ የሆንባት የስኬት በር፣ የሩቁን አቅርባ ያሳየችን ንጹሕ መስታወት ናት። ስለዚህ ውድ ልጆች አጥብቄ የምነግራችሁና የምመክራችሁ ነገር ቢኖር ከዚህ ቀጥሎ ከፍ ወዳለ ደረጃ የምትወጡባት መሰላል ለችግሮቻችሁ የመፍትሔ ቁልፍ መራራ ሕይወትን የምታጣፍጥ ማር መሆኗን አውቃችሁ በሁሉም ነገር ትዕግሥተኞች እንድትሆኑ ነው በማለት ርኅራኄ በተሞላበት የእናትነት ፍቅርና ምክር አዘል ንግግር አድርገው እንደጨረሱ ሴት ልጆቻቸው ወይዘሮ እመቤት አድማሱ በእናታቸው ሐሳብ ላይ ተጨማሪ ሐሳብና የመገንቢያ ቃላቶችን ሲያቀርቡ ከወንድ ልጆቻቸው መካከል ደግሞ አቶ ጫኔ አድማሱ ይህ ቤተሰብ በመተሳሰብና በመደጋገፍ በፍቅርና በመደማመጥ እዚህ ደረጃ ላይ እንደደረሰ ሁሉ ለወደፊቱ ደስተኛና ስኬታማ ሕይወት ለመኖር ሁሉንም ነገር በትዕግሥት ማለፍ እንደሚገባ ከመናገራቸውም በተጨማሪ አዲሱን ሙሽራ ማለትም አቶ ታረቀኝ አድማሱን በወንድማዊ ፍቅር እየተመለከቱ ትዳር በየትኛውም ማህበረሰብ ሰው ሰራሽ ሕግ የማይለውጠው መለኮታዊ ኃይል ሲሆን የሚያገናኘውም የፍቅር ሰንሰለት እንደሆነና መስራቹ ደግሞ የማይሳሳተውና የማይለወጠው እግዚአብሔር በመሆኑ ትዳር ኮንትራት ሳይሆን ቃል ኪዳን፣ ጊዜያዊ ሳይሆን እስከ ሞት ድረስ የሚያዘልቅ ትስስርና ጥምረት መሆን አበክረው ሲናገሩ መላው ቤተሰብ
ጆሮውን አቅንቶ በተመስጦ ያዳምጥ ነበር። በእርግጥም ትዳር ወጣቱ ትልቅ ሰው የሚሆንበት በሁለት ተቃራኒ ጾታዎች ልብ ውስጥ የሚሰራ አብሮነት ስለሆነ አቶ ታረቀኝ አድማሱ ከወጣትነት ባለቤታቸው ጋር የሙሽራነት ጊዜያቸውን ጨርሰው በአዲስ ሕይወት በፍቅር ሰንሰለት ተሳስረው ከመት ድንቄ ደስታ ጎን ጎጆ ቀልሰውና 3 ጉልቻ ጎልተው ለተወሰኑ ዓመታቶች ከኖር በኋላ በወጣትነት የተመሠረተው ትዳራቸው እንዲሞቅና ሀብት ንብረታቸው እንዲደረጅ በማሰብ አቶ ታረቀኝ አድማሱ ምንጊዜም ከጎናቸው እንዳይለዩ የማይፈልጉትን ወላጅ እናታቸውን፣ ታናሽ ወንድማቸውና እህቶቻቸውን በማስከተል ከአይባ ኢየሱስ ወደ ሸምበቆ ባድማ ሄዱ። የሸምበቆ ባድማው ባለ ታሪክ አቶ ታረቀኝ አድማሱ አይባ ኢየሱስ ላይ ብቸኛ ወላጅ እናታቸውን እያጽናኑና በጉልበታቸው እገዛ እያደረጉ አባት አልባ የቀሩ ወንድምና እህቶቻቸውንም ተንከባከው እያሳደጉ የቀንድ ከብቶችን አርብተው ትዳር መስርተው መከራ በደስታ ተለውጦ ጥሩ ኑሮ መኖር ጀምረዋል። ለዚህ ደረጃ መብቃታቸው ያስደሰታቸውና ኗሪነታቸው ወይንዬ የነበረው አቶ ታከለ ተድላ የተባሉ ያጎታቸው ልጅ ከዕለታት አንድ ቀን ለእንስሳት እርባታ ሰፊ የግጦሽ መሬትና ለእርሻ ለምስ አፈር ወዳለበት አካባቢ ቢሄዱ መልካም እንደሆነ ስላማከሯቸውና ወደ ሸምበቆ ባድማ ቢሄዱ ደግሞ መልካም እንደሆነና በማንም ያልተያዘ ቦታ መሆኑን ጠቆሟቸው። በምስራቅ ካምቦበር፣ በሰሜናዊ ምዕራብ ከወሰንጌ፣ በደቡብ ከማጫ የምትዋሰነው ሸምበቆ ባድማ ከአካባቢው የምድር ወለል ከፍታ ቦታ ላይ ጎልታ የምትታይ ስትሆን በወይና ደጋ የአየር ንብረቷ ለምግብ ፍጆታ የሚሆኑ በርካታ የጥራጥሬ እህሎችን ታበቅላለች። ከወሰንጌና ከወርቅ አምባ የሚነሳው ያንጋጫ ወንዝ የሸምበቆ ባድማን ተራራ በቅርብ ርቀት ገርምሞት ቢያልፍም ለእንስሳት ያልከበር አገልግሎትን አይነፍግም። ለሰው ልጅ የመጠጥ ውሃ ልዩ ጣዕም ያላቸው 2 ምንጮች ክረምትና ከበጋ አይደርቁም። አቶ ታረቀኝ አድማሱ ከመጀመሪያውም ቢሆን እንዲህ አይነቱን ቦታ ለማግኘት ሐሳብና እቅድ ስለነበራቸው ከአቶ ታከለ ተድላ የቀረበላቸውን ጥቆማ ያለም ምንም አቅማማት ተቀብለው ጥቅጥቅ ባለ ጫካና ደን የተሸፈኑን ሸምበቆ ባድማን መንጥረው ለመግባት ውሳኔ ላይ ደረሱና አይባ ኢየሱስን ከመልቀቃቸው በፊት ስለ አካባቢው ሰላምና ጸጥታ ጥናት ሲያደርጉ የአገሬው ሕዝብ በተለይም ባላባትና መኳንንቶች ነን የሚሉት የጋማና የቀንድ ከብቶችን የሚያሰማሩበት እንደሆነ በመረዳታቸው በደስታ ፈነደቁ። ልባቸው ሐሴት አደረገች። መዋልና ማደር አልፈለጉም። ባጭር ታጥቀው ማጭድና መጥረቢያቸውን ትከሻቸው ላይ ጣል አድርገው በመገስገስ ሸምበቆ ባድማ በመድረስ አካባቢውን ተዟዝረው በዓይናቸው ተመለከቱት። ጥቅጥቅ ያለ ዱር ነበር። ከዱሩ መካከል ረጃጅም ዛፎች በቅርንጫፎቻቸው ላይ ሰፋፊና አረንጓዴ ቅጠሎቻቸውን ተሸክመው ቆመዋል። ሰማይ አዕዋፋት ከአንደኛው ዛፍ ተነስተው በክንፎቻቸው ይበሩና ሌላኛው ዛፍ ላይ እያረፉ የሚያሰሙት ጡመ ዜማ እንደ መድረክ የኪነ ጥበባት የሙዚቃ ቅንብር ልብ ያረሰርሳል። በዓይናቸውና በተፈጥሮ ቅርጻቸው የሚለያዩ የእጽዋት አይነት እርስ በርሳቸው ተቆላልፈው በማጭድና በመጥረቢያ ላይ አድማ የመቱ ይመስላል። በዛፎችና ተጠጋግተው በቆመው ቁጥቋጦ መካከል ትንሽ ክፍት ቦታ አግኝቶ የበቀለው ሳር በማን አለብኝነት አድጎ ዱሩን ጥሶና ደፍሮ ለሚገባ ሰው እስከ ጉልበት ፍያው ይደርሳል። ሸምበቆ ባድማ አደገኛ የዱር እንስሳት፣ ተናዳፊና መርዘኛ የመሬት ተውሳኮች ስለመኖራቸው አጠያቂ ጉዳይ አልነበረም። አልፎ አልፎም የሰው ልጅ የሚበላቸውና የማይበላቸው አንዳንድ የዛፍ ፍሬዎች መሬት ላይ ወድቀው ጉንዳኖችና ጫጩቶች ሰፍረውባቸዋል። አቶ ታረቀኝ አድማሱ ይህን ሁሉ
ድራማ መሰል የተፈጥሮ ሂደት እየተመለከቱ የአገር አውራ የሰላም ተምሳሌት እንግዳ ተቀባይ ሲገቡ እጅ ደስታ ሲሰናበቱ ሸኝታ ሕይወትን ውብ ጣፋጭና ደስተኛ የምታደርግን አየሯ ተስማሚ ሁሉንም የእህል አይነት የምታበቅል ምድር ሲሉ ተነበዩላትና ጢሻውን በሽመላቸው ግራና ቀኝ ገለጠጣ እያደረጉ ወደ ዱር ውስጥ ዘልቀው ገቡና በጨበጡት ማጭድ ቁጥቋጦና ቆንጥሩን ባገነደሩት መጥረቢያ ዛፉን እየገነደሱ ገላጣ መሬት እስኪታይ ድረስ መንጥረው አስተካከሉና በውጤታማነታቸው ደስታ ተሰማቸው። ደስታ ማለት የሰው ልጅ ከተፈጠረበት ጊዜ ጀምሮ አብሮት የሚኖር ከእርሱ ጋር ያለና ስጦታና ጸጋ ሲሆን ቁልፉ ደግሞ ሕሊናው ነውና አቶ ታረቀኝ አድማሱ የሸምበቆ ባድማን ዱር መንጥረው መንደር መስርተው እናታቸውንና ወንድም እህቶቻቸውን ይዘው በክብር እየኖሩ ልጆች እየተወለዱላቸው የአብራካቸውን ክፋይ ባናቸው እያዩ በመከንፈራቸው እየሳሙ ኮትኩተው ማሳደግ ጀመሩ። ላሞቻቸው ማለትም ድንኳንና መተው ሽለሙቅ ስለነበሩ በጊዜያቸው እየተሰረሩ ከብደው በመውለድ እናትና ልጅ ባንድ ላይ እየታለቡ በሮቻቸው ሎጋና ድርብ በቀኝና በግራ እየተጠመዱ ደከመኝና ሰለቼም በማይሉት ታታሪው ገበሬ አቶ ታረቀኝ አድማሱ አይባ ኢየሱስ ላይ ሲታረሱ ቆይተው አሁንም ሸምበቆ ባድማ ላይ ከብቶቻቸው ተስማሚ የግጦሽ ሳር በማግኘታቸውና አካባቢ ስለተስማማቸው እየረቡ በሮቻቸው ሰፊ ማሳ ላይ እየታረሱ እህል በየአይነቱ እየተዘራ ምርት ከውድማ በገፍ እየታፈሰ የቤተሰቡ ማኅበራዊ ሕይወት ከዕለት ወደ ዕለት እየተስተካከለ የኑሮ ለውጥ ተስተውሏል። እውነትም ትዕግሥት የኑሮ ጥበብ ናት። ሩቅ አሳቢና ታታሪ ልበቅና ጠንካራ ገበሬ የነበሩት አቶ ታረቀኝ አድማሱ የዱር አራዊት ሙያና ማደሪያ የእንስሳት ግጦሽ መሰማሪያና የነበረችውን ሸምበቆ ባድማን በአጭር ጊዜ ውስጥ ደኑን መንጥረውና አልምተው መንደር መስርተው አካባቢው አምሮና ደምቆ መታየት ሲጀምር አላፊ አግዳሚው ሁሉ ይህም ቤተሰብ ካይን ያውጣው የሚል ሰማያዊ በረከት ቢለግሰውም ሳይውል ሳያድር እኩይ ስነ ምግባር የተጠናወታቸውና የቅናት መንፈስ ያደረባቸው ግለሰቦች ባገኙት አጋጣሚ ሁሉ መተናኮል ሲጀምሩ በቤተሰባዊ ፍቅራቸው በጣም የታወቁት በሕይወት ዘመናቸው ሁሉ በኖሩባቸው አካባቢዎችና በጎረቤቶቻቸው ዘንድ በበጎናታቸውና በርኅራኄያቸው የዋህ
ለማስለቀቅ ሲሉ የተለያዩ የተቃውሞ ሐሳቦችን አቀረቡ። በተለይም በዚያ ዘመን በነበረው መንግሥት ላይ አምጾና ሸፍቶ በረሃ የገባ አንድ ታዋቂ ግለሰብ ስለነበር እነዚህ አዲስ ሰፋሪ ቤተሰቦች ከዚህ አመፀኛ ግለሰብ ጋር ግንኙነት አላቸው ብለን ክስ ብንመሰርት በመንግሥትና በሕግ ፊት ተቀባይነት፣ በሕዝብ ዘንድ ደግሞ መልካም ተደማጭነት እናገኛለን በማለት ውሳኔ ላይ ደረሱና ሸፍጥና ምክራቸውን ተግባራዊ ለማድረግ የሸምበቆ ባድማን ዱር መንጥረውና በረሃውን አለምተው አዲስ የሰፈሩ ሰዎች ለመንግሥትና ለሕግ አልገዛም ብሎ የሸፈተ ወንበዴ ከቤታቸው አስቀምጠው የሞቀ ያበላሉ፣ የቀዘቀዘ ያጠጣሉ ሲሉ የሐሰት ፕሮፓጋንዳ በመንዛት በአካባቢው ይኖር የነበረው ሕዝብ ከልጅ እስከ አዋቂ አሳምነው አቶ ታረቀኝ አድማሱና እናታቸውን እመት ድንቄ ደስታን በአፍርሳታ መልክ አወጧቸው። ከዚያም ከጠዋትና ከማታ ሳይታሰብ ፖሊስ ከአካባቢው ዘምቶ አቶ ታረቀኝ አድማሱና እመት ድንቄ ደስታን እናንተ መንግሥትና ሕግ አይዳኘንም ብሎ ጫካ የገባ ወንበዴና ሽፍታ ትቀልባላችሁ በማለት ያለ አንዳች ማስረጃ በኃይልና ጉልበት ተጠቅመው በአስገዳጅነትና በማን አለብኝነት ጎንደር ከተማ በሚገኘው እስር ቤት ውስጥ አጎሯቸው። እስር ቤት ምቾትና ድሎት እንደሌለው ቢታወቅም በዚያ ዘመን ብዙ እስረኞች በተላላፊ በሽታ እየተለከፉ ይሞቱ ስለነበር የአቶ ታረቀኝ አድማሱ ቤተሰብና በአጠቃላይ ቤተዘመዱ ዘንድ ከፍተኛ ጭንቀትና ሐዘን ሆነ። በዚህ ቤተሰብ ላይ የደረሰው የሐሰት ውንጀላና የእስራት አደጋ ወሬ በአንድ ጊዜ መናፈስ ስለጀመረ የእመት ድንቄ ደስታ ያክስት ልጅ ከሆኑት ከአቶ ዮሴፍ ይስሐቅ ጆሮ ደረሰ። አቶ ዮሴፍ ይስሐቅ በእመት ድንቄ ደስታና በልጃቸው በአቶ ታረቀኝ አድማሱ ላይ የደረሰውን የሐሰት ውንጀላና እስር ቤት መግባት በሰሙ ጊዜ እጅግ በጣም ከመናደዳቸውም በላይ ሐዘናቸው ስለበረታ ሳይውልና ሳያድሩ ይኖርበት ከነበረው የጭልፎ ወንዝ ገስግሰው ወደ ጎንደር ከተማ በመሄድ ሁኔታውን ከቅርብ ርቀት ሆነው በጥሞና መከታተልና ማጥናት ጀመሩ። አቶ ዮሴፍ ይስሐቅ እመት ድንቄ ደስታና ልጃቸውን አቶ ታረቀኝ አድማሱን ለስራት ያበቃቸው የክስ ሚስጥር መነሻና መድረሻው ምን እንደሆነ በሚገባ ካጣሩና የጉዳዩን መሠረታዊ ነገር ከጨበጡ በኋላ እነዚህን የእግዚአብሔር ሰዎች ለዚህ የሐሰት ውንጀላና የተዛባ ፍርድ ያበቃቸው ምክንያት ማንና ምን እንደሆነ በግልጽ ለማስረዳት ከፍተኛው ፍርድ ቤት ድረስ ዘልቀው ገቡ። ጠቅላይ ገዢ ዘንድ በመቅረብም ለነ ወይዘሮ ድንቄ ደስታና አቶ ታረቀኝ አድማሱ መታሰብ ምክንያት የሆነው ግለሰብ ከእነዚህ ተከሳሾች ጋር ምንም አይነት ቀረቤታና ግንኙነት እንደሌለው እንዲህ ሲሉ አስረዱ። እኔ የምኖረው በወግራ አውራጃ ጭልፎ ወንዝ በተባለች ጎጥ ነው። ይህ ሽፍታ ደግሞ ሸምቆ የሚገኘው በዚሁ አውራጃ ማለትም በገላ ውስጥ ስለሆነ ተከሳሾች ከሚኖርበት የገጠር መንደር ጋር ፍጹም ቅርበትና የለውምና ነገሩን በጥሞና ተመልክታችሁ እውነተኛ ፍርድ እንድትሰጡ በእግዚአብሔር ስም ጠይቃለሁ ሲሉ በልበ ሙሉነትና በፍጹም ቅነት አቤቱታቸውን አሰሙ። ውል ያለውና መሠረታዊ ግንዛቤ የሚያስጨብጠውን የአቶ ዮሴፍ ይስሐቅን አቤቱታ ያዳመጠው ችሎት የእመት ድንቄ ደስታና የአቶ ታረቀኝ አድማሱን የክስ ፋይል በጥሞና ከመረመረና የጉዳዩን መነሻ ነጥብ ካረጋገጠ በኋላ ነገሩ እንዲጣራና እስረኞችም ለጊዜው 100 ጥሬ ብር ከፍለው በዋስ እንዲለቀቁ ብይን ሰጠ። በእርግጥ በዚያ ዘመን የተወሰነውን ጥሬ ብር በአንድ ጊዜ ማግኘት ከባድና አስቸጋሪ መሆኑ ቢታወቅም በዚህ ቤተሰብና ማኅበራዊ ኢኮኖሚያዊ ሕይወት ላይ የደረሰው ግፍና በደል ካስቆጣቸውና ካሳዘናቸው የቤተ እስራኤል ወገኖች መካከል ግንባር ቀደም በመሆን በ3 ቀናት ጊዜ ውስጥ 30 ጥሬ ብር ይዘው የቀረቡት ቄስ ዳዊት ያዕቆብ ሲሆኑ ቀሪውን 70 ጥሬ ብር ደግሞ አቶ ጫኔ አድማሱ ከአንድ የክርስትና እምነት ተከታይ ቅርብ ወዳጃቸው ማለትም ከአቶ ዋለጌታውን በብድር መልክ በመውሰድ እስረኞችን ለማስፈታት አስፈላጊው ርብርብ ተደረገ። ይህ ሁሉ ሲሆን ግን
የሰው ልጅ በሕይወት ሲኖር በቁም ሲራመድ ጠንካራ መሆን አለበት፣ ደካማ ከሆነ ከውድቀት አይነሳም የሚል ጠንካራ እምነት የነበራቸው ድንቄ ደስታ ወደ አምላካቸው አምላኬ ሆይ አባት የሌላቸውን ልጆች ለማሳደግ ብዬ በረሃ ብገባ ከዚህ ካሰብኩት ነገር ወደቁ። እውነት ፈራጅ አንተ ነህና አንተ ታውቃለህ እያሉ ይጸልዩ ስለነበር ያመኑትን የማይከዳ አምላክ ደግሞ ከ50 ቀናት እስራት በኋላ መንግሥት ነገሩን አጣርቶ ውሸት ሆኖ ስላገኘው እናትና ልጅ በሐሰት ተወንጅለው ከገቡበት እስር ቤት ተፈተው በሰላም ወደ ቤታቸው ተመለሱ። የምቀኞችና የተንኮለኞች ሴራና ደባ እንዲሁም የነገሩ መነሻና መድረሻ አቶ ዮሴፍ ይስሐቅን ቢያበሳጫቸውና ቢያሳዝናቸውም ከብዙ ድካምና ከፍተኛ ጥረት በኋላ በከፎች ክፋት ለእስር የተዳረጉትን ወገኖቻቸውን በነፃ አስፈትተውና የተከፈለውን 100 ጥሬ ብር አስመልሰው በሐሰት አፍርሳታ ያወጧቸውን ሰዎች ደግሞ ወደ እስር ቤት እንዲወርዱ አድርገው ጉዳት ለደረሰበት ቤተሰብና ለራሳቸው በድል ላይ ድልን የተጎናጸፉ ጀግና ወንድ እንደነበሩ ታሪክ ይመሰክርላቸው። ያደቆነ ሰይጣን ሳያቀስስ አይለቅም። በሌላው ሰው እድገትና ስኬት መረበሽና ሰላም ማጣት ቅናት ነው። የደከሙት አባቶቻችን ከሲኦል ያመለጠ ሰደድ እሳት፣ መርዘኛ እባብ፣ ነፍስን ሰንካላ የሚያደርግ በሽታ ነው ከማለታቸውም በተጨማሪ ቅናት ያለበትን ሰው በምሳሌ ሲገልጹት ዓይኑ በቅናት በርበሬ ለበሰ ይሉታል። የአዛውንቶች አባባል ትክክል ነው። ታረቀኝ አድማሱ ደከመኝና ሰለቸኝ ሳሉ በሌት ተቀን የሥራ ትጋት ምድረ በዳውን አልምተው በእድገትና ለብልጽግና መብቃት ለቅናት በሽታ የዳረጋቸው ሰዎች መጥፎ ወሬ አስወርተው እናትና ልጁን በግፍ ወደ እስር ቤት ቢያስገቧቸውም በእግዚአብሔር እርዳታ ከስርና ከስቃይ ወጥተው ወደ መኖሪያ መንደራቸው በመመለስ ጥላቻና ቅናት ሽባ ያደረገውን ሕይወት ደግነት ብቻ ይፈተዋል በሚል አመለካከት መልካም ሰዎች ነው በሰላም ለመኖር ቢሞክሩም ያደቆነ ሰይጣን ሳያቀስስ አይለቅም እንዲሉ አሁንም እዚያው በቅናት ምክንያት የተነደፉ ወደረኞቻቸው በሌሊት በረት ገልብጠው በመግባት ሁለቱም በሬዎቻቸውን ሰረቋቸው። ታረቀኝ አድማሱ በረት አጥረው ላሞች አርብተው እምቦሶች ተወልደው ወይፈን ሆነውና ቀንተው የእርሻ በሬዎች በሆኑበት ጊዜ ሌባ ሰርቆ ሲወስድባቸው በጣም ነበር ያዘኑት። ንብረታቸውን ፍለጋ ከቦታ ወደ ቦታ ሲሯሯጡ ያጎታቸው ልጅ አቶ ታከለ ተድላም ከጎናቸው በመሰለፍ አይዞ እያሉ በማበረታታት ፍለጋቸውን በሰፊው ቀጠሉ። ምን ጊዜም ቢሆን እግዚአብሔር ከነርሱ ጋር በመሆን በሬዎች የተሰረቁት ሌሊቱ ሊነጋጋ ሲል ስለነበር ሌቦቹ ብዙ የርቀት መንገድ ሳይነዷቸው ዳዋ ከሚባለው የገጠር መንደር ነጋባቸውና እነዚያ ክፉ ወደረኞች በሬዎችን ሜዳ ላይ ጥለው ሲጠፉ ከብቶች ግን ምንም አይነት አደጋ ሳይደርስባቸው ተገኝተው በአካባቢው ዳኛ ለባለቤቶች ለባለ ንብረቱ ለአቶ ታረቀኝ አድማሱ ተመልሷል። ያደቆነ ሰይጣን ሳያስቀስስ አይለቅምና ከነዚያ የቅናት መንፈስ ካደረባቸውና ሰላም ከሚነሱ ሰዎች መካከል አቶ ኮስትር የሚባል ከሩቅ አገር ነፍስ ገሎ የመጣ ግለሰብ በማን አለብኝነት ተነሳስቶ የተንኮል ተግባሩን አይነትና ይዘት ቀይሮ ሸምበቆ ባድማና አካባቢ በሙሉ የኔ ነው፣ በእኔ ቦታ ላይ አትሄዱም፣ አታርሱም በማለት ከማሰቃየቱም ሌላ እናንተን ገድዬ ወደ ሀገሬ እመለሳለሁ እያለ ይዝትባቸው ነበር። እመት ድንቄ ደስታ የሰውየው ብቻ ሳይሆን የጊዜ ሁኔታም እያስገረማቸው እጅግ ቢያዝኑም አሁን ወደ አምላካቸው ከመጸለይ በስተቀር የሚያዋጣቸው ነገር አልነበረምና አምላኬ ሆይ ወደዚህ ቦታ የመጣሁበት ምክንያት አንተ ታውቀዋለህ። ስለዚህ ከዚህ ሰው ጋር እኔንም ሆነ ልጆችን አታጋጥመኝ፣ የራሱ የሆነ ወደረኛ ስጠው እያሉ ለብዙ ዘመን ሲጸልዩ ከቆዩ በኋላ
ሰውየውም በተቻለው መጠን ብዙ ችግሮችን ሲፈጥር ቢቆይም የእመት ድንቄ ደስታ ጉልበታቸውና ኃይላቸው አምላካቸው ነውና ከዕለታት አንድ ቀን የዚህ ዘወትር ችግር የሚፈጥራቸው ግለሰብ ጠብ እንጃ ከቤቱ ይጠፋል። በዚህም ጊዜ የሰውየው ባለቤት ትጮህና ጠመንጃውን በግድ አቶ ካሴ አድማሱና አቶ አብርሃም ደጉ ወሰዱብኝ በማለት ለአካባቢው ህብረተሰብ ታሰማለች። ሕዝቡም ግራ በመጋባት ሰዎችን መርጠው ለአቤቱታ ወደ ከተማ በመላካቸው የሕግ ፖሊስ ወደ ሸምበቆ ባድማ ተልኮ መሳሪያውን የወሰዱት ሰዎች በአስቸኳይ ተይዘው እንዲቀርቡ ትእዛዝ ተላለፈ። በሴትዮዋ የሐሰት አቤቱታ መሠረት ከላይ ስማቸው የተጠቀሰው ሰዎች በፖሊስ ተገደው እስር ቤት ገቡ። የታረቀኝ አድማሱም ቤተሰቦቻቸው ባልዋሉበት ነገር ተይዘው በመታሰራቸው እያዘኑ ለበላይ ዳኛ አቤቱታ አቀረቡ። ነገር ግን ከመንደር ሽማግሌ አይጥፋ እንደሚባለው ሁሉ ጠመንጃው የተሰረቀው በቀን ስለነበር ከጎጡ ተቀምጠው ሲመለከቱ የነበሩ የአቶ አየልኝ ለውጤ የሚባሉ አዛውንት አቶ ታረቀኝ አድማሱን ጠርተው ስማ ልጄ፣ ጠመንጃውን የወሰዱት ሌላ ሰዎች ናቸው፣ ስማቸውም እገሌና እገሌ ይባላሉ ብለው ነገሯቸው። አቶ ታረቀኝ አድማሱም ነገሩን በትክክል ከተረዱ በኋላ በኃይልም ይሁን በስርቆት ጠመንጃውን ወደ ወሰዱት ቤተሰቦች ሽማግሌ በመላክ ነገሩ ሳይጋለጥ በአስቸኳይ የሰውን ንብረት እንዲመልሱ፣ ይህ ሳይደረግ ቢቀር በሕግ እንደሚፋረዷቸው አስጠነቀቁ። ጠመንጃውን የወሰዱ ሰዎችም ነገሩ ስለተጋለጠ በድብቅ መስክ ወለደው ብለው ንብረቱ ለባለቤቱ ተመለሰ። በነገሩ የሌሉበትና በግፍ ለስር የተዳረጉት አቶ ካሴ አድማሱና አቶ አብርሃም ደጉ ብዙ ጊዜ ታስረው በነጻ ተለቀቁ። የተንኮለኛ ግለሰብም ከአቶ ታረቀኝ አድማሱ ጋር የነበረው ተቃውሞና ጥል በረዶና ጉርብትናቸው ሰላም ሆኖ እያለ ከጠዋት ከማታ ሳይታሰብ ነፍስ ገሎ ከመጣበት አገር ሳይሆን ከሌላ ቦታ ለመበቀል የመጡ ሰዎች በሌሊት ገለውት ሄዱ። በዚህም ጊዜ ደግሞ እነኚህም መከረኛ ሰዎች ማለትም አቶ ታረቀኝ አድማሱንና ታናሽ ወንድማቸውን አቶ ካሴ አድማሱን ፖሊስ በመያዝ በነፍስ መግደል ወንጀል ጥርጣሬ ተያዙ። የአጋጣሚ ነገር ሰውየው ሌሊቱን ሊገድል ቀኑን አቶ ካሴ አድማሱ ጎንደር ከተማ ለገበያ ወጥተው ስለነበር ገበያ በሚያደርጉበት ወቅት ከአንድ ሌባ በእጃቸው የያዙትን የግል ዕቃ ለመቀማት አስቦ በተፈጠረው ግጭት ፊታቸው ላይ የጭረት ምልክት ስለነበር በዚያው ሌሊት ሰውየው ሲሞት ፖሊሶች ይኸው መረጃው ሟቹ ባልሞት ባይ ተጋዳይነት ሲታገል ፊቱ ተጭሮ ይታያል በማለት እጅ ከፍንጅ እንደተያዙ በማሰብ ወደ እስር ቤት እንዲገቡ ተደረገ። እውነቱን የማይክድ አምላክ ግን ነገሩ ወዲያውኑ ሐቁ ስለወጣ እነኚህ ቅዱስ ሰዎች በነገሩ እንደሌሉበት ትክክለኛ መረጃ ለመንግሥት ተላልፎ እነርሱም ከተወሰነ የእስር ቆይታ በኋላ በነፃ እንዲለቀቁ ተወሰነ። የተንኮለኛ ሰው ከመሞቱ በፊት ዘወትር ከእነዚህ ቅዱስ ቤተሰቦች ጋር ዶሮና ጥሬ ሆኖ ይኖር ስለነበር እመት ድንቄ ደስታ አምላኬ ሆይ ይህን ሰው ከልጆቼ ጋር አታጋጥሙ፣ ለብቻው የራሱ ወደረኛ ስጠው እያሉ እግዚአብሔርን ሲለምኑ አምላክም የለመኑትን የማይረሳ የነገሩትን የማይረሳ ስለሆነ ምንም እንኳን የቤተሰቡ አባላት ባልሰሩትና ባልዋሉበት ተግባር በወንጀል እየተከሰሱ ከ3 ጊዜ በላይ ለስር እየተዳረጉ በነፃ መለቀቃቸው እመት ድንቄ ደስታ ምን ያክል የእግዚአብሔር እምነት በልባቸው ውስጥ እንደነበር ለማወቅ አያዳግትምና ጥላቻ ግጭትን ስትጭር፣ ፍቅር ደግሞ በመልካምነት አሸነፋ በደግነት የምትመልስ በወዳጅነት የምታስተሳሰር ነች። ማኅበረሰባዊነት ደግ ሰው እግዚአብሔር በአምሳሉ የፈጠረው ሰው ሁሉ በፍቅር የሚወድ ማለት ሲሆን እውነተኛ ደግነት ደግሞ ከልብ የመነጨ ሰላምታ መሆንና ሰው ለሰው ታማኝ እውነተኛና ሐቀኛ እንጂ ብልጣብልጥና አስመሳይነት የሚስተዋልበት እንዳይሆን ከቤተሰብ እስከ አደባባይ አበክረው እንደተናገሩ ኖሮ ያለፉት አቶ ታረቀኝ አድማሱ በኢትዮጵያ ምድር ለብዙ ዘመናት ሲኖሩ የቅርብ ወዳጆቻቸውን በተለይ ድሃና አቅመ ደካማ የቅርብ ዘመድና ወገን የሌላቸውን የሰው አገር ሰዎች መርዳት
የሚወዱ የሰው ችግሩ በቀላሉ የሚገባቸው ከራሳቸው ይልቅ የሌላውን ሰው ጥቅምና ፍላጎት የሚያስቀድሙ ምንም ክፋት የማይስተዋልባቸው ንጹሕና ከክፋት የጠራ ልብ ስለነበራቸው በነበሩበት አካባቢ ሁሉ በጣም ተከብረውና ተወደው የኖሩ ለጋስ ሰው ነበሩ። ይህን ተፈጥሯዊና ሰብአዊ ባሕሪያቸውን ሁሉ ማንም ሰው እንዲያይላቸውና እንዲያደንቅላቸው አይፈልጉም ነበርና ቀኝ እጅ ሲሰጥ ግራ እጅህ እንዳያይ የሚል ምሳሌያዊ ብሂል ነበራቸው። ይህም ማለት ፈሪሃ እግዚአብሔር በአቶ ታረቀኝ አድማሱ ልብ ውስጥ ምን ያህል ሰርጾ እንደገባና ተፈጻሚነት እንደነበረው ለመረዳት አያዳግትም። አቶ ታረቀኝ አድማሱ የአክስትና ያጎታቸውን ልጆች አልምተውና አስፋፍተው ወደ ያዙት ሸምበቆ ባድማ እየመጡ እንዲሰፍሩ ብዙ ምክርና አስተያየት የለገሱ መልካምና ብሩህ አእምሮ የነበራቸው ሰው ስለነበሩ እህት ወንድሞቻቸውን ብቻ ሳይሆን የእህትና ወንድሞቻቸው ልጆችም ከአብራካቸው እንደተገኙ ልጆቻቸው በማየት ድረው ኩለውና ለትዳር ያበቁ መልካም አጎት ከመሆናቸውም ባለፈ ከእስራኤል አምላክ በታደሉት መልካም ልሳን የተጣላን አስታርቀው ተራራቀን ሸምግለውና አቀራርበው የተከፋን አስቀው የተቸገረን አጋርተውና የተሳሳተን መክረው በመፈቃቀር ዘመናቸውን ሁሉ በመኖራቸው ከመጠን በላይ የተወደዱና የተከበሩ የሕዝብ ሁሉ አባት ስለነበሩ በሕይወት ዘመናቸው ሁሉ ከሰው ጋር ተጣልተው ለእርቅና ለድርድር ቀርበው የማያውቁ ለሰው ልጅ ክፋት የማያስቡና ምቀኝነት የሌላቸው ሁሉንም እንደ ጓደኛና ቅርብ ወዳጅ አድርገው የሚያዩ የሰው ልጅ ሁሉ ተደጋግፎና ተሳስቦ በሰላም እንዲኖር የሚወዱና የሚጥሩ ደግና ርኅሩህ ሰው ነበሩ። እኒህ አንጋፋ የቤተ እስራኤል ልጆች ሁሉ አባት በምድራዊ ዘመናቸው በሳቸው ሕይወት ላይ የደረሰው ችግርና የኑሮ ውጣ ውረድ በሌሎች ሰዎች ላይ እንዳይደርስ ስለማይፈልጉ ዘወትር ያላቸውን ድጋፍና እርዳታ ከመለገስ ተቆጥበው አያውቁም ነበርና ካጎታቸው ልጅ አቶ ብርሃኑ ደጉ በልጅነት ዘመኑ እናትና አባቱ ስለሞቱበት ከቤታቸው ወስደው እንደ ልጅ ተንከባከው አሳድገው ለቁም ነገር ያበቁ የቃል ኪዳን ሰው ነበር። አቶ ታረቀኝ አድማሱ ከወይዘሮ ወረዱ ስብሃት ጋር በትዳር ዓለም እየኖሩ 6 ልጆችን ከወለዱ በኋላ ሰላማዊ ፍችን እንዳማራጭ በመውሰድ ተለያይተው እንደገና ከወይዘሮ ገላይ አያሌው ጋር አዲስ ትዳር በመመስረት 3 ልጆች ተወልደውላቸው ሸምበቆ ባድማ ላይ በሰላምና በደስታ ኖረዋል። መከራና ችግርን እንደያመጣጡ ተቀብለው እያስተናገዱ በተለያዩ ቦታዎች ከሚኖሩ ቤተ እስራኤላዊ ወገኖቻቸው ጋር መልካም ግንኙነት ነበራቸው። በተለይም ሸምበቆ ባድማ ቅርበት ከነበራቸው የውዛባ ዙሪያ ነዋሪዎች ጋር በሕዝባዊና ማኅበራዊ ፖለቲካዊ ጉዳዮች ላይ በሰፊው ያዩ ስለነበር በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግሥት በአካባቢው ለሚገኙ ቤተ እስራኤሎች ከአቶ ዳዊት ጣዩ ጋር በመሆን በኃላፊነት ተመርጠው ለተወሰኑ ዓመታቶች ወገናቸውን በቅንነትና በታማኝነት በእውነተኛ ፍቅርና ወገን ወዳድነት ከማገልገላቸውም በተጨማሪ በደርግ ዘመነ መንግሥት የአምቦበር ትምህርት ቤት የወላጅ ኮሚቴ አባል ሆነው በመመረጥ ሰፊውን ወገናቸውን ለተከታታይ 11 ዓመታት በማገልገል ታላቅ አስተዋጽኦ ያበረከቱ የቤተ እስራኤል የቁርጥ ቀን ልጅ ነበሩ። ቤተሰብ የፍቅር ትውፊት። አቶ ታረቀኝ አድማሱ ከውድ እናታቸው ከእመት ድንቄ ደስታና ከወንድም እህቶቻቸው እንዲሁም ከአክስትና ከአጎቶቻ ልጆች ጋር በሰላምና በደስታ ለብዙ ዘመናት ሲኖሩ ታላቅ ወንድማቸው አቶ ጫኔ አድማሱ ደግሞ አይባ ኢየሱስ ከተባለ ገጠር ይኖሩ ስለነበር ቤተሰባዊ አንድነትና ኅብረታቸውን ለማጠንከር በየወሩ በመገናኘት የራሳቸው የሆነ ቁቤ አቋቁሞ ለበርካታ ዓመታት ሳይለያዩ ቤተሰባዊ ፍቅራቸውን አደርጅተው እርስ በርሳቸው በመረዳዳት በመተሳሰብና በመከባበር በአብሮነት ባህሪ ሲኖሩ እመት ድንቄ ደስታ
በሕይወት ዘመናቸው ሁሉ በልጆቻቸው ዘንድ በጣም የተከበሩና የተወደዱ እናት እንደነበሩ በሰፊው ይተረካል። ይህን መሠረት ባደረገ እመድንቄ ደስታ የሕይወት ፍጻሜያቸው በተቃረበ ጊዜ ለልጆቻቸው የሰጡት ያደራ ቃል እርስ በርሳቸው ተስማምተውና ተከባብረው እንዲኖሩ ነበር። ልጆቻቸውም እናታቸውን አክብረውና ተንከባክበው ከዚህ ዓለም በሞት በተለዩ ጊዜ በታላቅ ክብር ከተሰናበቷቸው በኋላ የእናታቸውን አደራ ጠብቀውና የኑዛዜ ቃላቸውን አክብረው ከምንጊዜውም በላቀ ደረጃ አንድነታቸውን አጠንክረው እህት ወንድማማቾች በመከባበርና በመረዳዳት አብረው ይኖራሉ። የእመድንቄ ደስታ ልጆች ወደ እስራኤል አገር በተደረገው ጉዞ ከመካከላቸው ፍትግ አድማሱ የተባሉት እህታቸው በሱዳን በተደረገው ጉዞ ከዚህ ዓለም በሞት የተለዩ ሲሆን ሌሎቹ ግን እንደየቅደም ተከተላቸው በሱዳንና በአዲስ አበባ በኩል ወደ እስራኤል አገር በሰላም ገብተዋል። እስራኤል አገር ከደረሱ በኋላም እንደተለመደው የቤተሰብ መገናኛ ማኅበር መስርተው በየወሩ በመገናኘት ከጥንት ከቤተሰብ የወረሱትን የአንድነት የመተባበርና የመተሳሰብ ባህልና ወግ ለአዲሱ ትውልድ በማስተማር ላይ ይገኛል። የልጅ ፍቅር። አቶ ታረቀኝ አድማሱ ከሁሉም ለየት ያለ የልጅ ፍቅር እንደነበራቸው በስፋት ይተረካል። ማለትም ብዙ ችግሮችን አሳልፈው ለትዳር በቅተው ልጆች ሲወለዱላቸው ከመጠን በላይ እየተደሰቱ በአባትና በልጆች መካከልም ፍቅር እየጸና ሄደ። ይህ በእንዲህ እንዳለ 6 ልጆች ተወልደውላቸው ትዳራቸው ያማረና ቤታቸው የደራ እየተባለ በብዙዎች ዘንድ በሚነገርበት ጊዜ ድንገት ባለቤታቸው ጋር ሲለያዩ እንደ ማኅበረሰባችን ባህልና ሥርዓት መሠረት 5 ልጆች ከወላጅ አባታቸው ጋር ሲቀሩ የመጨረሻው ልጃቸው ጫቅሌ ግን ሕፃን ስለነበር ከእናቱ አልተለየም። ከጥቂት ጊዜ በኋላ እናቱ ሌላ ትዳር መስርተው ቡልቡሃ ወደ ተባለ ሩቅ ገጠር ሲሄዱ ሕፃኑ አብሮ በመሄድ ለልጆቻቸው ሆደ ባሻ የሆኑት አቶ ታረቀኝ አድማሱ ይህን ልጃቸውን የማየት ዕድል ባለማግኘታቸው እጅግ በማሰብና በመጨነቅ ላይ እንዳሉ ባልታሰበ በሽታ ምክንያት በጠና ታመሙና የኑዛዜ ቃል በሚመስል ንግግር ወይኔ ልጄን ሳላየው መሞቴ ነው ሲሉ ከ5 ልጆች የመጨረሻው ማለትም ማረ ታረቀኝ አባቱን በሐሳብ መብተክተክ ድንገት ይሰማና በዚያው ምሽት ተነስቶ ወደ ወላጅናቱ ሕፃን ወንድሙ ወደሚገኝበት አገር ሲገሰግስ ውሎ ጊዜው ሲመሽበት አይላ ከተባለ የገጠር መንደር አድሮ በበነገታው ማልዶ በመነሳት ረፋድ ላይ ቡልቡሃ ደረሰ። ማረ ታረቀኝ ከወላጅ እናቱና ከታናሽ ወንድሙ ጋር ተገናኝቶ የእግዚአብሔር ሰላምታ ከተለዋወጠ በኋላ ካደረ በኋላ ታናሽ ወንድሙን ወደ አባቱ ለመውሰድ የእናቱን ሙሉ ፍቃድ ጠይቆ የይሁንታ መልስ እንዳገኘ በሦስተኛው ቀን ወደ አባቱ ደረሰና አባቴ የናፈቀው ልጅህ ይኸውልህ አላቸው። ሕመም ጠንቶባቸው ይሰቃዩ የነበሩት አቶ ታረቀኝ አድማሱ ይኸው የናፈቀው ልጅህ የሚለውን ቃል ሰሙና ዓይናቸውን ከፈት አድርገው አንተ ማነህ ሲሉ ላቀረቡለት ጥያቄ ሕፃኑ ልጃቸው እኔ ልጅህ ጫቅሌ ነኝ እንዳላቸው ስቅስቅ ብለው አለቀሱና ሙሉ ለሙሉ ዓይናቸውን ከፍተው የሚወዱትና በዓይናቸው አይተው ያልጠገቡትን ሕፃን ልጃቸውን ጥምጥም አድርገው ይዘው በመሳም ናፍቆታቸውን ከተወጡ በኋላ እንደገና ሁለቱንም ልጆቻቸውን ደግሞ አቅፈው እየሳሙና እየመረቁ እግዚአብሔርን አመሰገኑ። በሽታቸውም እየለቀቃቸውና እየተሻላቸው ፍጹም ፈውስና ምሕረትን አገኙ። ከዚህ ታሪክ እንደምንረዳው ከሆነ አቶ ታረቀኝ አድማሱ ምን ያህል የልጅ ፍቅር እንደነበራቸው ሲሆን እሳቸውም በሕይወት በነበሩበት ዘመን ቤተሰቡ ባንድ ላይ ተቀምጦ ስላለፈው ሁኔታ ጨዋታና ወግ ሲነሳ ልጄን ለተወሰኑ ዓመታቶች ተለይቸው እንደ ሌሎች ልጆቼ ሁሉ አቅፌና አሽኮኮ ባለማድረጌ ዘወትር ሕሊናዬን ይወቅሰኛል እያሉ ይተርኩ ነበር። አቶ ታረቀኝ አድማሱ በዕድሜ መግፋት አቅም እያነሳቸውና ዓይናቸው እየደከመ ሲሄድ ለጤናቸውና ለጥሮታ መብታቸው ሙሉ ውክልናና ኃላፊነት የሰጡት ለጫቅሌ ታረቀኝ ሲሆን
እሱም አባቱን እስከ ዕለተ ሕይወት ህልፈታቸው ድረስ የባንክ ሂሳባቸውን ተቆጣጥሮ ጤንነታቸውን ተንከባክቦ የተሰጠውን አባታዊ አደራና ኃላፊነት ከዳር ያደረሰ በጣም ደግና ታማኝ ልጅ ነው። ሕይወት በቅድስት አገር። አቶ ታረቀኝ አድማሱ ሰፊው የቤተ እስራኤል ማኅበረሰብ የዘመናት ሕልምና አርአያ ይሆን ዘንድ ወደ ቅድስት ኢየሩሳሌም ለመግባት እልህ አስጨራሹን የበረሃ ጎዳና በቀንና በሌሊት እየተጓዘ ሱዳን አገር በመግባት ወደ አሰበው ዓላማና ግብ እንዲደርስ ዘወትር ወደ እስራኤል አምላክ የጸለዩ ለሕዝባቸው አሳቢና ተቆርቋሪ ፍጹም መንፈሳዊ አዛውንት ነበሩ። አቶ ታረቀኝ አድማሱ እንደ ሰፊው ቤተ እስራኤላዊ ወገናቸው ሁሉ ጸሎትና ምኞታቸውን እውን ለማድረግ መላ ቤተሰባቸውን በመያዝ እንደ አውሮፓ አቆጣጠር በ1987 ዓ.ም በልጃቸው በአቶ ደሳለኝ ታረቀኝ ረዳትነት በአዲስ አበባ በኩል ለዘመናት ሲያልሟትና ሲያስቧት ወደ ነበረችው ቅድስት አገራቸው ገብተው ነጸሬት ከተማ በሚገኘው የአዲስ ገብ ይሁዳውያን መኖሪያ ቦታ ተስተናግደዋል። ለአንድ ዓመት ያህል እንደ ማንኛውም አዲስ ገብ ይሁዳዊ በመርካዝ ክሊታ ውስጥ የሚሰጠውን የዕብራይስጥ ቋንቋና የአገሪቱን ባህልና ወግ ሲማሩና ሲያጠኑ ቆይተው የመስተንግዶ ጊዜያቸውን እንደጨረሱ በማዕከላዊ ክፍለ ሀገር ማለትም በረሆት ከተማ ቋሚ ቤት ተሰጣቸው። አቶ ታረቀኝ አድማሱ በልጅ ጎረቤት ታድለው የልጅ ልጆቻቸውን እየሳሙና አናታቸውን በመዳፋቸው እየዳሰሱ ኑሯቸውን ባለምና በደስታ መኖር ጀመሩ። አቶ ታረቀኝ አድማሱ እግራቸው ቅድስት አገራቸውን ከረገጠ ዕለት ጀምሮ ስለ ታሪካዊቷ አገራቸው ከኦሪት መጻሕፍትና ከዘመናት የቤተ እስራኤል ማኅበረሰብ ታሪክ አኳያ በጆሮአቸው የሰሙትና የሚያውቁትን ነገር ሁሉ በሕይወት እያሉ በዓይናቸው በማየታቸው እግዚአብሔርን እያመሰገኑ በሰላምና በደስታ ነበርና የሚኖሩት። በአዲስ አገር በአዲስ መንፈስ አንድነት ለሰው ልጆች ሁሉ ትልቅ ኃይልና የኑሮ መሠረት መሆኑን ባገኙት አጋጣሚ ሁሉ ለወገኖቻቸው አበክረው ይመክሩ ነበር። ልግስና። የልግስና መሠረቱ በረከትን ከሰማይ እንደ ዝናብ የሚያወርደው የእግዚአብሔር ባሕርይ ስለመሆኑ አጠያቂ ጉዳይ አይደለምና አቶ ታረቀኝ አድማሱ በሕይወት ዘመናቸው ሁሉ የፈጣሪ በር የማይዘጋ ስጦታው የማያልቅ እሱን የሚለምን ሁሉ ባዶ እጁን የማይመለስ በእርሱ የተደገፈም ተስፋው የማይመነምንበትና የማይበጠስ ስጦታው ሰፊ መሆኑን ባገኙት አጋጣሚ ሁሉ ይናገሩ ነበር። መናገር ብቻም ሳይሆን እጅግ አድርገው ያምኑበት ነበርና ባላቸው አቅም ሰዎችን መለገስ ይወዳሉ። ሲለግሱ ደግሞ በታይታ አልነበረምና ከጥቂት ዓመታት በፊት ማለትም በ1998 ዓ.ም የልጄን ባር ሚጽባ በሉድ ከተማ ደግሼ ደስታዬ ተካፋይ የሆኑ ዘንድ ቤተሰቦቻቸውን በጠራሁበት ጊዜ አቶ ታረቀኝ አድማሱም እጅግ የምወዳቸውና የማከብራቸው አጎቴ እንደማናቸው መጠን የደስታዬና የዝግጅቴ ግንባር ቀደም ተሳታፊ ነበሩ። በዕለቱ ድግስ ላይ በክብር ታዳሚነት ሲመጡ 2 ፖስታዎችን በማዘጋጀት በእጃቸው ፖስታ በራሳቸው ስም ጽፈው ሁለተኛውን ደግሞ ኢትዮጵያ ማለትም አይባ ኢየሱስ ጎረቤታችን ሆኖ ይኖር በነበረው ክርስቲያን ስም ጽፈው ረብጣ ገንዘብ አስገብተው ይሄዳሉ። እኔም እንደተለመደው የስም ዝርዝሩን ስመዘግብ የሁሉም ስም ጽፌ አንድ ፖስታ ብቻ ሳልጽፍ በዳር አስቀመጥኩት። ምክንያቱም የሰውየውን በትክክል ስለማላውቀው ማን ነው በሚል ከራሴ ጋር ተሟገቱ። በእርግጥ የሰውየውን ስም በልጅነት ዘመኔ ባውቀውም እዚህ እስራኤል አገር በምን ተአምር ሊመጣ አይችልምና ግምት ውስጥ አላስገባሁትም ነበር። ምናልባት የስም ሞክሼ ሊሆን ይችላል ብዬም ወሰንኩና ሁኔታውን እስከማጣራ ፖስታውን በዳር አስቀምጨው 1 ዓመት አለፈው። ከዕለታት በአንዱ ቀን እንዳጋጣሚ ካጎቴ ጋር ስናወራ ከሰውየው ስም ደረስና የፖስታው ነገር ትዝ ብሎኝ በዚህ ሰውዬ ስም እኮ ከባር ሚጽባ ዶሴ ላይ ፖስታ አግኝቼ እስከ ዛሬ ድረስ ማን እንደሆነ በውል አላወቅኩትም ስል አጎቴ አቶ ታረቀኝ አድማሱ ቀበል አድርገው አይ አላወቅከውም እንዲህ አሉኝና ፊታቸውን በፈገግታ ሲያደምቁት እኔም የሰውየውን ስም አስታውሳለሁ
ነገር ግን እሱም ከዚህ ሀገር ምን አመጣው? ደግሞም በዕለቱ ባይኔ አላየሁትም አልኳቸው። አጎቴ አቶ ታረቀኝ አድማሱ ትዕግስት በተሞላበትና በለሆሳስ ቃላት ለማንም አታውራ እንጂ እኔው ራሴ ነኝ የእሱን ስም ፖስታ ላይ ጽፌ ያስገባሁት። ምክንያቱም በአንድ ፖስታ በርከት ያለ ገንዘብ ከማስገባት በሁለት ፖስታዎች አስገብቻ አንዱን በእኔ ሁለተኛውን ስሙን በማያውቀው የጥንት ጎረቤታችን ስም ያደረግኩት አሉኝ። ግን ለምን? በዚያ ሰውዬ ስላቸው ሰውዬው ሩቅ አገር መሆኑ ይታወቃል። ተመሳሳይ ስም ቢኖርም እንኳ አንተ የጠራኸውን ጓደኛና ቅርብ ዘመድ አብጠርጥረ ስለምታው ችግር እንደማይፈጥር አምኜበት ነው በማለት በትክክል አስረዱ። እኔም በነገሩ በጣም ተገርሜና ተደንቄ አቶ ታረቀኝ አድማሱ ምን ያህል ቅንና ደግ ሰው መሆናቸውና ልግስናቸውን ደግሞ በታይታ እንደማያደርጉ የበለጠ ለማወቅና ለመረዳት ችያለሁ። አቶ ታረቀኝ አድማሱ በተፈጥሯቸው እግዚአብሔርን ሁሉ አሟልቶ የሰጣቸው ከሰው ጋር በተግባብተውና ተስማምተው የሚኖሩ ትንሽ ትልቅ ሳይሉ ሁሉን በእኩል ዓይን የሚመለከቱና የሚያከብሩ የእውነት ሰው ነበሩ። ሃይማኖትና እምነት። የቤተ እስራኤል ማህበረሰብ ከእግዚአብሔር በተሰጠው ነጻ ፈቃድና ተፈጥሯዊ አስተሳሰብ ላይ ተመስርቶ አንዱን የእስራኤል አምላክ ብቻ እያመለከ ይሁዳዊ በሆነ ሃይማኖታዊ ሥርዓትና እምነት እንደኖረ ሁሉ አቶ ታረቀኝ አድማሱ በሃይማኖትና እምነታቸው መንፈሰ ጠንካራ ሰው እንደነበሩ አይዘነጋም። የማህበረሰቡ አባላት በኢትዮጵያ ምድር በነበረበት ዘመን በሚኖርበት የገጠር መንደር ጸሎት ቤትና መርገም ጎጆ እንደነበርም ለማንም ግልጽ ነው። ጸሎት ቤት ወደ እስራኤል አምላክ ጸሎት ማድረሻ ሲሆን፣ መርገም ጎጆ ደግሞ ሴት ልጅ የወር አበባ በምታይበት ጊዜና በምትወልድበት ጊዜ ከመንደር ከጎረቤት ተገላ ለተወሰኑ ጊዜያት የምትቆይበት ቦታ ሲሆን፣ ሌላው ደግሞ ወንድ ልጅ እንቅልፍ ወስዶት ህልመ ሌሊት ሲያይ ወይም ከብልቱ የዘር ፈሳሽ ቢወጣ ሰርክ ተነካ ይባልና በማለዳ ተነስቶ ወደ ወንዝ ወርዶ ታጥቦና ተጠልሞ መመለስ ግዴታ ነበር። ይህ ሃይማኖታዊ መንጻት ሥርዓት በተመለከተ ለአቶ ታረቀኝ አድማሱ አንድ መሠረታዊ ጥያቄ ያቀረብኩላቸው፣ የሰጡኝ መልስም ፍጹም አይዘነጋኝም። ነገሩ እንዲህ ነበር። ገና ታዳጊ ልጅ በነበርኩበት ዘመን ከዕለታት አንድ ቀን አንድ የቅርብ ዘመድ የሚሆን ሰው ለእንግድነት ከሩቅ አገር ተነስቶ ወደ መንደራችን ይመጣና ውሎና አዳር ያደርጋል። ሰውየው የመጣው ሰሜን መናጣ ከተባለ አገር ሲሆን ቦታው በዘመኑ ከነበሩ መነኮሳት የሃይማኖት መሪ ለመሆን ሲማር በነበረበት ዘመን ቤተሰቦችን ለመጠየቅ አስቦ እግረ መንገዱን እኛ እንኖርበት ከነበረው የገጠር መንደር ደርሶ መልካም ቤተሰባዊ አቀባበል ከተደረገለት በኋላ ሲጫወት አምሽቶ ማታ ከዕድሜ እኩዮቹ ጋር ከሆነ ቦታ ተኝተው እንዳደሩ ይኸው እንግዳ ሰርካይቼ ወይም ተንቻለሁ ብሎ አብረው ያደሩትን ሁሉ ይዞ በማለዳው ወደ ወንዝ በመውረድ ታጥበውና ተጠልመው ሲመለሱ ሳይ በጣም ራሴን በማስጨነቅ እኔ የማውቀው ሴቶች በወለዱ ጊዜ ወይም መርገም በሆነ ጊዜ ወደ ወንዝ ወርደው መታጠብና ተጠልመው ሲመለሱ ነበር። እንዴት ወንዶች ደግሞ ይህን ሃይማኖታዊ ሥርዓት ይፈጽማሉ? በማለት ከልጅነት አንደበቴ ጋር ስሟገጥ ቆየሁና ይህን ጥያቄ ሊመልሱልኝ የሚችሉት የቅርብ መምህሬ የነበሩት አጎቴ አቶ ታረቀኝ አድማሱ መሆናቸውን በመገንዘብ ወደ እሳቸው ቀረብ ባልኩና ሆነ የተባለውን ነገር ከእምነት አኳያ የተፈጸመውን ሥርዓት ከገለጽኩላቸው በኋላ እንዴት የሚለውን መሠረታዊ ጥያቄ አቀረብኩላቸው። አቶ ታረቀኝ አድማሱ አጎቴ ከመሆናቸውም በላይ በዕድሜ ታላቄ ስለሆኑ ወንድም ጋሼ በማለት ነበር ስጠራቸው የነበርና ያችን ዕለት ግን አጠር አድርጌ ጋሻ አልኳቸውና ለጥሬ ጆሮአቸውን ሲሰጡኝና ትኩረታቸው ወደ እኔ መሆኑን ሳረጋግጥ ሰርካዬ ወይም ተነካ ማለት ምን ማለት ነው ብዬ ስጠይቃቸው በነበራቸው መልካም አንደበትና አርቆ አስተዋይነት ጥቂት ታገስ ብለው ካሰቡ በኋላ ስማ አሉኝ፣ ሰርክ ተነካ ወይም አየ ማለት
አንድ ሰው ተኝቶ በእንቅልፉ ልቡ ሰይጣን የመሰለ ጥቁር ሰው ሲያይ ሰርካየሁ ወይም ተነካሁ በማለት ወንዝ ወርዶ ታጥቦና ተጠልሞ መመለስ በእኛ በቤተ እስራኤሎች ሃይማኖት እና እምነት የተለመደ ነው። ስለዚህ ይህ ሰው የፈጸመው ሥርዓት ትክክለኛና ተገቢ ነው በማለት በመልካም አስረግጠው አስረዱኝ። ያጎቴ የአቶ ታረቀኝ አድማሱ መልስ ምንም እንኳን ጥቁር ሰው በሌሊት ማለታቸው ባህላዊ ይዘት ኖሮት ዛሬ ላይ እንዴት የሚል ጥያቄን ቢጭርም ከቤተ እስራኤላዊ እምነትና ባህላዊ ጨዋነት አኳያ አሳማኝ በሆነ ምሳሌያዊ አነጋገር የልጅነት አእምሮ በሚገባውና በሚቀበለው መንገድ ማስረዳት የቻሉ አንደበተ ርቱዕ ሰው ነበሩ። አቶ ታረቀኝ አድማሱ ወደ ቅድስት አገራቸው ከገቡበት ዕለት ጀምሮ የአገሪቱን ባህልና የአኗኗር ዘይቤ በቀላሉ በመረዳት የዲሞክራሲያዊ መርህንና ዘመናዊን የአኗኗር ዘዴ በትክክል የተረዱ ሰው ነበሩ። ስለዚህም ነበር እንደ አገሩ ባህልና ወግ እንደ አገሪቱም ሕግና ሥርዓት ባልና ሚስት አንተ ትብስ አንቺ ትብሽ ተባብለው ተግባብተው ልጆቻቸውን በሰላም በደስታና በፍቅር እንዲያሳድጉ ለቅርብ ቤተሰቦቻቸው ብቻ ሳይሆን ለመላው ወገናቸው ሲመክሩና ሲዘክሩ ኖረው ያለፉት። አቶ ታረቀኝ አድማሱ ጠጋ ብሎ ለሚያዳምጣቸው መሬት ላይ ጠብ የማይል ምክር ከመምከር ተቆጥቶ አያውቁምና በዕድሜ ዘመናቸው ሁሉ በእግዚአብሔር አምሳል የተፈጠረ ሰው በሥጋ ሳይሆን በንጹሕ ሕሊናው ማሰብ አለበት ይሉና መኖር ማለት ምን ማለት እንደሆነ ሲያስረዱ ደግሞ መኖር ለሰው ልጅ ማግኘትና ማጣት አይደለም፣ ወይም ደግሞ ማትረፍረፍ መክበርና አይደለም። አስተውሉ ልጆቼ፣ በጸዳ አእምሮ ስታስቡና መልካም አስተሳሰብ ሲኖራችሁ የሚዘጋ የሕይወት መንገድ አይኖርም፣ ቢዘጋ እንኳን ትከፍቱላላችሁ እያሉ ይመክሩ ነበርና በዚህ እጅግ ተወዳጅ አባትነት ባህሪያቸው በምሽት ዘመናቸውም ከአዋቂ እስከ ሕፃናት ከጎናቸው የሚለይ አልነበረም። አቶ ታረቀኝ አድማሱ በፍጹም አባትነት ባህሪ በምሳሌ አስደግፈው ሲመክሩ ደግሞ ከሰው ጋር በሰላም ተግባብቶና ተስማምቶ መኖር የተሟላ ጤንነት ከመስጠቱም ባሻገር የዕድሜ ባለጸጋ ለመሆን ያበቃል በማለት ራሳቸውን እንዳንድ ምሳሌ አድርገው ሲያቀርቡም እኔ ለብዙ ዘመን የዕድሜ ባለጸጋ ሆኜ በሰላምና በጤና ልኖር የቻልኩት እንዲሁ የኔን አርያ የተከተሉት ልጆቼ ከቤተሰቦቻቸውና ከትዳር አጋራቸው ጋር በሰላም ተግባብተውና ተፋቅረው ስለሚኖሩ የልጆቼ እንከን አልባ ሕይወት ደስተኛ ለመሆን በቅቻለሁ በማለት ምክርና ሞራል ይረግሱ ነበር። እስራኤል ሀገር ከገቡ በኋላ በ1991 ዓ.ም ባለቤታቸው ወይዘሮ ገላይ አያሌው ከዚህ ዓለም በሞት ሲለዩባቸው በጣም አዝነው ለጥቂት ዓመታት ከቆዩ በኋላ ከሐዘናቸው ሲጽናኑ ደግሞ ከወይዘሮ አበባ ይስሐቅ ጋር እስከ ሕይወታቸው ፍጻሜ ድረስ አብረው ኖረዋል። አቶ ታረቀኝ አድማሱ የ9 ልጆች አባት ሲሆኑ ልጆቻቸውንም በመልካም ስነ ምግባር ኮትኩተው አሳድገው ድረውና ክለው ለቁም ነገር አብቅተዋል። አቶ ታረቀኝ አድማሱ በመጨረሻዋ ሰዓት አቶ ታረቀኝ አድማሱ ምድራዊ ዘመናቸውን ጨርሰው የልጅ ችግርና መከራ ሳያዩ ወደማይቀረው ዓለም በሰላም የተሰናበቱበት ቅዱስ አባት ነበሩ። አቶ ታረቀኝ አድማሱ የ6 ወንዶችና የ3 ልጆች በድምሮ የ9 ልጆች አባትና የበርካታ የልጅ ልጆች አያት እንዲሁም የነገይቱ እስራኤል ተስፋ ሕፃናት ቅድመ አያት ለመሆን የበቁ ለመላው የቤተ እስራኤል አዲስ ትውልድ ደግሞ የሰላም የአንድነትና የፍቅር ሞዴል የነበሩ አቅምና ችሎታቸው በፈቀደላቸው መጠን ለሰው ልጆች ሁሉ እርዳታ አበርክተው ከእግዚአብሔር የተሰጣቸውን የዕድሜ ዘመን በጸጋ ፈጽመው የተወለዱ በ99 ዓመታቸው ጥር 27 ቀን 2019 ዓመተ ምህረት ከዚህ ዓለም በሞት ተለዩ። ነፍስ ይማር። የሐዘን እንጉርጉሮ። ሰው ሆኖ ተፈጥሮ ለዘላለም
ሕያው ሆኖ አይኖርምና አባታችን አቶ ታረቀኝ አድማሱ ጸሎታቸው ሰምሮ ሕልምና አራያቸው ሆኖ ለዘር ሐረጋቸው ሁሉ የተስፋይቱን ምድር አውርሰው ስለተለዩን ከዚህ በታች በሰፈረው ያዘን እንጉርጉሮ ምን ጊዜም እናስታውሳቸው። ስጦታችን ሆኖ ከአዳም ልጅ ጀምሮ ከተለያየን አምናና ዘንድሮ አዳምጠኝ ዘመዱ ላሰማን ጉርጉሮ ያነደጉ ዘመን አልፎ ቅልጣናችን ያዘን ሸማ መልበስ ሆነና ተራችን ደረሰ ሰዓቱ ሊበላው መሬት ጥጋቡ ገበሬ ታረቀ አባ ጉልበት እንኳን ልጅ ዘመዱ ወዳጅ ጎረቤቱ እንደ ምንጭ አፍልቆ እንባውን በፊቱ እንጀራውን ሸኘው ከዘላለም ቤቱ አስቀድሞም ሲያውቀው እንዳይቀር መፍረሱ መልካም ሥራ ሰርቶ አስቦ ለነፍሱ ደጉ አዛውንት ሄደ ታረቀኝ አድማሱ እንኳን ለአገር በቅቶ ሳለ በስደት ለሰማያዊ ንጉሥ ነግሮ በጸሎት ከጻድቆች ቦታ ከገነቱ ቤት ዛሬ ነው ቀጠሮ የሚገባበት ሞት አዳራሽ የለው ወይ ከቢሮ ያለ ማስጠንቀቂያ ያለ አንድ ቀጠሮ ያባደሃ ሆኑ ልጆቹ ዘንድሮ ከታሪክ ምዕራፍ ካለፈው ዘመን እንደ ተረዳሁት ፈልጌ ፋይሉን ተፈራርቆብሃል ደስታና ሐዘን ገና በለጋ ዕድሜ በልጅነትህ ጦር ሜዳ እንደዋለ ሲቀር አባትህ ያለ ኋላ ደጀን ያለ አጋር መከታ የመከራው ቀንበር የከበደህ ለታ በልጅነት ዘመን ገና በጅምሩ አጎቴ ክብርህን በላውና አፈሩ ለእህት ለወንድሙ ኮንክና መከታ ጭንቁን ዘመን አልፈህ አንግተህ እስታ ብሶች ችግርህን ነግረህ ለመሬቱ በየዓመቱ አፈስኩ ምርቱን በየአይነቱ ጎንደር ደንቢያ ዙራ ሸምበቆ ባድማ በረሃ መንጥረህ ሀገር ስታለማ ለእናት ለእህት ወንድም ሆንክ እንዳባት ደፋ ቀና ስትል ችግር ለማጥፋት የእርሻው ሚኒስትር ነህ ለራብ መድኃኒት አይደለሁም ባዳ አልጠየኩም ወሬ አሳድገህ ነበር አቅልጦ እንደ ገበሬ አራሽ እንዳ ፍራሽ ጥጋቡ ገበሬ እንጀራው ታረቀኝ ተለየነ ዛሬ መልካም ስነ ምግባር ለልጅ አስተማሪ ባዕድ ዘመድ ነው ሳትል ሁሉን ሰው አፍቃሪ ላቃተው ደጋፊ ላጠፋው መካሪ ዛሬ ተለየን ከላይ መጥቶ ጥሪ አልፎ ሀጅ እንግዳ አብልቶ አጠጥቶ ሁሉን ሰው አክብሮ ፈጣሪውን ፈርቶ ሸኝቶ የሚወስድ መንገድ አመላክቶ እንደ ታርቅ ያለ ዛሬ ተገኝቶ የእግዚአብሔርን ቃላት ትእዛዙን አክብሮ ላቃተው ደጋፊ ድሃውን አቋጥሮ ፊትም በጉብዝና ዛሬም በሽበት መክሮ የሚመልስ ነው በረጋ እንደበት ፈልጋጣሁኝ የሚሆን እንደሱ እንኳን ባነጋገር መርጦ በመልበሱ ልዩ ሰው ነበር ታረቀኝ አድማሱ የኢትዮጵያ መኳንን ጥጋቡ ገበሬ የአባቴ መንትያ ተለየኸኝ ክብሬ ከማትቀረው ቦታ ከሄድክ ማዛሬ ባዘን በትካዜ ተኮማትሮ አንጀቴ እምባዬን አፍስሼ እንደ ልጅነቴ ወደ ኑሮ ቤት ልሸኝህ አጎቴ ይነገር ታሪኩ ካቶ ሞገስ ያው ምን ያደርግልኛል ባንጎራጉራሁን እዩቲን ብላሹን ብሎ ይሰው ይነገር ታሪኩ ይዘርዘርለት ከቶ እንዴት ያለ ነው ታረቀኝ ማለት ተመክሮ ያደገ በመልካም እናት ሰው ካለ ማስታረቅ ምን አመል ኖሮት ካለ በጎ ሥራ ካለ አርሶ መብላት የነበር ማስተዋል የነበር ችሎት ለሰው በጎ ሰሪ ትልቅ አዛውንት አምጡልኝ ትልቅ ሰው ታሪክ የሚያወራ ከአባቱ ሸምቶ ለልጅ የሚያቀና ንግግሩ ጣፋጭ እንደማር ወለላ
ወይፈን ካለ በሬ ሰው ካለ ትልቅ ቶቢሉት አይሰማ ሾሩን አይጠብቅ። አባ ባህር ጫኔ ከአባት ተምረ አስተምርሃቸው እንዲያለውን ቦታ ልከህ ሰደሃቸው። ማረሻው ገጀሞው መጥረቢያው በእጃቸው የሰለሞን ጥበብ አለ በራሳቸው። ሸምበቆ ባድማን መንጥረው ሲገቡ የስለት መሳሪያ ከሰው አለመኑ። ካቶ አካሲ አድማሱ ነበረ ጥበቡ። ሰማው ዝንጀሮ ጦጣና ጅቡ ይህን ያንም እየመነጠሩ ስንቱን ተሰቃዩት ስንቱን ተቸገሩ። ቦታው እስኪፋፋ እስኪለማገሩ የነበረ ስቃይ የነበረ ችግር ወፍም አልነበረ እንኳንስ መንደር። እናቲቱን ይዘው ጸሎተኛዋን ቁማ እምትለምን ሌትና ቀኑን ካይጡና ከጅቡ ከነብሩ መሃል ያ ሁሉም ሸሻ አሳይቶ ታምር። ከዚያው ቀረች እንጂ ሸኝታ ህዝቧን አሻግራ ያየችው ሙሴን ይመስል። ቁማ እምትለምነው መሽኮ እስከሚነጋ በእምነቷ የጠናች እሱን ምርኩዝ አርጋ። የቦታው መመቸት ሳል ጉንፋን የለው ወንድምና አማቹ ሰርስረው ገብተው በሬው በተራራ ማን ነው ሚነካው? አሁን ማን ነበረ ታርቄ እንዳንተ ኩሩ? ላሞች ታላቢ በሮች የኮሩ ሲታረሱ ውለው ተራራ የሚያድሩ። የእውነቴን ልናገር ወገንህም ይኩራ ሸምግሎ አስታራቂ ለአካባቢው አውራ ሰላም የሚፈጥር መልካም የሚሰራ ነገር ጨንገር የለው አርሶ የሚበላ ታረቀልኝ አድማሱ ስሙ የተጠራ ለአገር የተመቼ ባህሪው ወለላ ንግግሩ ጣፋጭ እንደማር ወለላ አስጥምቆ አስጋግሮ እንግዳ የሚያበላ ታርቄ በሮችን ረስና ተራራ ግፋቸው ላሞችን አልበ ተራራ ግፋቸው ምላስ ቁጥብ ነው ማንም አይነካቸው። ፈለጠኝ ቆረጠኝ ምንድነው አልቅሶ ትካዜው ሐዘን ስለምን ነው? በእድሜ ከብሮ መሞት ትልቅ ስጦታ ነው። ከአዳም የተገኘ የማይቀር እንጂ ነው ለኛ ቀርህ እንጂ ላንተማ ረፍት ነው። አሁን ምን ይሆናል እሱም ብለምነው የላይኛው አምላክ ሽማግሌ የለው ቢከፋም ቢለማም ተመስገን ልበለው። ትልቅ ሰው ከሌለ ኑሮው ለምንድን? ይህንም የሚለግሰው የእውነቱን ተናግሮ የሚሸመግለው ትልቅ ሽማግሌ ባገር የታወቀው የተጎማጎመ የሚያስታርቀው የደስ አለኝ አባት ሁሉ ሰው የሚያውቀው። ገላይ አያሌውም ወደፊት ሄዳለች ከእህቶች ጋራ ትጠብቀሃለች ጠላዋን ዘላ ትጠብቀሃለች ጠላዋን ዘልላ መቼም ለሞተ አትል ወደ ኋላ። አሁን ይታየኛል አያያዘው ሁሉ ደግሞም ለሞተ ህልም አመል ኖሯት የአዲስ ነሽና የፍርኑስ እናት የሚያንዘረጅረው እጇ እንደውም ፊት ታረቀኝ አድማሱ የፀሐይወት አባት የነፀሐይ ነሽ የነመልከም አባት አገላብጦ አራሺ የጠገበው ይፈን የጥቅስ መላሽ የማርልኝና የፍቃዱ አባት የአዲስ ዓለምና የፈረዳ አባት ዓለም ነሽን ትተህ አትውጣ ከቤት። አምጡት ልለካበት ያን ትልቅ ሚዛን ለሰው ሳያዳላ የሚያካፍለው ታረቀኝ አድማሱ ትልቁ መምህር አይ ልጅ አስተዳደግ የቤታም በምክር ነው እንጂ አይቆርጥም ጨንገር። እህት ወንድሞቹ ካንድ ላይ ሆናችሁ አውርድና ስጡት ዳዊት እንዳላችሁ ታረቀኝ አድማሱ ተደገመላችሁ። ባላደራን ከሊቅ ቃናታፍም ከታሪክ ድርሳናትም እንደምንረዳውና እንደምናውቀው ከሆነ ከሞት በኋላ ሰዎች ምን ያህል ሀብት ጥሎ አልፈዋል ሲሉ መላእክት ግን ለሰው ልጅ ምን ያህል መልካም ምግባር ሰርቷል የሚል ጥያቄ ይጠብቀናል። ሰው ከሞተ በኋላ እውነተኛ ሀብቱ በምድራዊ ዘመኑ ለቤተሰቡ ወይም ለሚወደው ወዳጁ ያደረገው አስተዋጽኦ ብቻ ሳይሆን ለማንኛውም ሰው ያበረከተው መልካም ስነ ምግባር ነውና ከመት ድንቄ ደስታ አብራክ የተወለዱ ወንድና ሴት ልጆቻቸው ሁሉ በሕይወት ዘመናቸው ለሥጋ ዘመዶቻቸው ብቻ ሳይሆን እግዚአብሔር በአምሳሉ ለፈጠረው ዘር በሙሉ በፍጹም ቅንነትና ታማኝነት በፍቅር መልካም ነገርን የማድረግ አደራ ተቀብለውና ፈጽመው ያለፉ ለወይዘሮ እመቤት አድማሱ ነፍስ ይማር፣ አቶ ጨኔ አድማሱ ነፍስ ይማር፣ ለወይዘሮ ውቤት አድማሱ ነፍስ ይማር፣
ለአቶ ታረቀኝ አድማሱ ነፍስ ይማር፣ ለአቶ ካሴ አድማሱ ነፍስ ይማር፣ ለወይዘሮ አካል አድማሱ ነፍስ ይማር፣ ለወይዘሮ ፍትጋ አድማሱ ነፍስ ይማር። ስለሆነ እኛም ዛሬ በሕይወት የምንገኝ የዚህ ቤተሰብ የዘር ሐረግ ከዚህ በላይ ስማቸው የተዘረዘረውን ሙታን ቤተሰቦቻችን የሰማይ ቤታቸው የተቃና ሰላማዊ ገነት የሚወርሱ ያድርግልን እያል ዘወትር በጸሎት በማሰብ የእነሱ በረከትና ምርቃት ለትውልዳቸው እንደማይለይ በመተማመን የመድንቄ ደስታን ያደራ ቃል የመፈጸም ግዴታ አለብን። ተፈጸመ። አስጀምሮ ላስጨረሰኝ የእስራኤል አምላክ ክብርና ምስጋና ይሁን፣ አሜን። ምስጋና የሸምበቆ ባድማው ባለ ታሪክ ከበጅሮንዳ አድማሱ ኢሳያስና ከመድንቄ ደስታ አብራክ የተፈጠረው ቤተሰብ የመተሳሰብ የአንድነትና የፍቅር እውነተኛ ሚስጥር የተገለጠበት የማንነት ምሰሶ እንደሆነ አምናለሁና ይህን የእኛነታችን መገለጫ የሆነውን የተወዳጁን አጎቴን ማለትም የአቶ ታረቀኝ አድማሱን ግለ ታሪክ ለመጻፍ ከጀመርኩበት ቅጽበት ጀምሮ አሁን ያለበት ደረጃ የደረሰው በልጆቻቸው ያላሰለሰ የሞራል ድጋፍ በመሆኑ አንደኛ ለአቶ ደሳለኝ ታረቀኝ፣ ለወይዘሮ ጽህይወት ታረቀኝ፣ ለወይዘሮ ፀሐይ ታረቀኝ፣ ለአቶ መልኬ ታረቀኝ፣ ለአቶ ማረ ታረቀኝ፣ ለአቶ ፍቃዱ ታረቀኝ፣ ለአቶ ፈረደ ታረቀኝ፣ ለአቶ አዲሱ ታረቀኝ፣ ለወይዘሮ ዓለምነሽ ታረቀኝ ከልብ የመነጨ ምስጋና ይድረሳችሁ እላለሁ። አቶ ታረቀኝ አድማሱ ታሪክ በሁለንተናዊ በሆነ መልኩ ለሰብአዊና ማህበራዊ ህይወትን እንዲዳሰስ የራሴን ድርሻ ከተወጣ በኋላ ጥራት ባለው የሥነ ጽሑፍ ስልትና ይዘት ሙያው እገዛ ታክሎበትና ተዘጋጅቶ ለህትመት በመብቃት ለአውደ ንባብ እንዲበቃ ላደረጋችሁልኝ ወዳጆቼ ምስጋናዬ የላቀ ነው። አቶ ኢሳያስ ጫኔ